እኔ እግዚአብሔር ስላይደለው የሰውን ችግር መፍታት አልችልም። በዚህ ችግር ላይ ሙሉ ለውጥ እኔ ማምጣት አልችልም። ስለዚህ እግዚአብሔር የሰጠኝ እድል የምታክል ለውጥ ባንቺ ህይወት ውስጥ እንዳመጣ ከሆነ that's good ተመስገን ማለትን እግዚአብሔር አስተምሮ ከትምህርቱ ጀምሮ አንዳንድ ከባይብሊካል ኮንሰፕቶች ጋር የሚጋጩ ፊሎሶፊዎች ይኖራሉ። አማክሪ በሪሊጅን ዲፍረንት ሪሊጅን ያላቸው ሰዎች ይመጣሉ። የቆምንበት ነገር የተገዳገደ በሚሆንበት ጊዜ መጣው ፊሎሶፊ በሙሉ ይዞት ይሄዳል፣ ደጎርፍ ይዞኝ ይሄዳል ማለት ነው። በሳይኮሎጂ ሄዶ ቴራፒ ማግኘት የእምነት መጉደል ያስጨንቃችሁን በሱ ላይ ጣሉት ነው የሚለው። ከበደኝ ሸክሜን በጸሎት እግዚአብሔር ፊት አቀርበዋለሁ እንጂ የምን ሳይኮሎጂስት ጋር መሄድ ነው ምናምን የሚሉ ሰዎች ስንጨርስ በእምነታቸው ጠንክረው ሲመለሱ ነው የሚያጋጥመኝ። ስለዚህ ካውንስሊንግ ያበረታታል። እንደው በዚህ ዘመን የብዙ ወጣቶች ችግር ምን ይመስልሻል? በሚያሳዝን ሁኔታ የሪሌሽንሺፕ ችግሮች ብዙ ጊዜ ይገጥሙኛል። በኃጢአት መውደቅ በጣም ኮመን እየሆነ ያዝናል። በዛ ወደፊት ሆና እኔ የዓለም ቢሊየነር ነኝ ሚሊየነር ነኝ እሆናለሁ አይደለም ነኝ ነው ወይ ጉድ እላለሁ። አንዳንድ ሐሰተኛ ነቢያት ያልናቸውን ወደ ኋላ ስመለስ ሜቢ አይምሮ ጤና እክል ገጥሟቸው እዚህ ሰዎች ብዬ የምልበት ጊዜ አለ። በዚህ ዘመን በብዙ ቤቶች ውስጥ ያለ ችግር ይመስለኛል ኤሌክትሮኒክስ ወይም ስልካችንን ከመጠን በላይ መጠቀም፣ የአቴንሽን ስፓናችን ADHD ያለው ሰው አይነት አጭር እንዲሆን አድርጎ ከሌላው ጋር በማወዳደር ህይወታችንን የኛ የትም እንዳልደረሰ ምንም ጥቅም እንደሌለው የኛ የተሻለ ቦታ ላይ መድረስ እንደማይችል በቃ ምክንያቱም ሰው እንዲህ የሆነ ነው። አንቺ ግን ይሄንን ለምን ስልካችን ሱስ ሆኖብናል አልሆነብንም የሚለውን መለየት እንዴት እንችላለን? በጣም ነው የገረመኝ። ማለት አላስገደድነውም ዝም አልነው፣ ግን ምን ያህል የተሰማው ስሜት ቢኖር ነው ምንነጋገረው በዚሁ ጉዳይ ሆኖ እጁ ላይ እንዳለ እያወቅን ሼምም አልያዘውም። በቃ አልቻለም አልሰጥም ማለት ስልኩን ገልብጦ መራሱ አንዳንድ ቀን ብርት ሲል ብለን ማን ነው ምንድነው ያደረገው እንላለን አይደለ? ከስልክ በገልበጥ ይጀምራል። This is GCG እርሱም የሚፈልግ ትውልድ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይሄ GCG ፖድካስት ነው። GCG ፖድካስትን በጋድ ኮንሽስ ጄኔሬሽን ዩቲዩብ ቻናል እና በተስፋ ብሮድካስቲንግ ቴሌቪዥን ያገኙታል። ዛሬ ከሚገርም እንግዳ ጋር ነው የመጣሁት። እንግዳዬ ናርዶስ ማሞ ትባላለች። ናርዲ ስለመጣሽ በጣም አድርጌ አመሰግናለሁ። በጣም ስጓጓለት የነበረው ኤፒሶድ ነው። ብዙ ነገር ካንቺ እንደምንማር ተስፋ አደርጋለሁ። ናርዲዬ እስቲ ከመጀመራችን በፊት ለማያውቁሽ ናርዶስ ማናት? ምንድነው የተማረችው? በምን ላይ እየሰራች ነው? የቤተሰብ ሁኔታ እስቲ አንዳንድ ነገሮች ስላንቺ ንገሪኝ። እንዳልሽው ናርዶስ እባላለሁ። ባለትዳር ልጅ እናት፣ እንዲሁም ደግሞ በሙያዬ ስነ ልቦና ባለሙያ ነኝ። በግል ለሰዎች ኢንዲቪጁዋል ካውንስሊንግ ሰጣለሁ ወይም በግል አማክራለሁ። ቢሮ አለኝ፣ የራሴ ቢሮ፣ ከኔ ጋር አብረው የሚሰሩም አሉ። ከዛ ደግሞ የተለያዩ ትሬኒንጎችን በመስጠት ወርክሾፖችን በመስጠት ሰራለሁ። ደግሞ ሌላ ቦታም ደግሞ በፓርታይም ደግሞ በካውንስለርነት የምሰራበት ትምህርት ቤትም ደግሞ። ምን ያህል ጊዜ አሳለፍሽ በዚህ ሙያ ማለት ነው? ወደ 13-14 ዓመት አካባቢ ሆናለሁ። ኦኬ፣ ደስ ይላል በጣም። የት ቤተክርስቲያን ነሽ? ስለ መንፈሳዊ ነገር ደግሞ እናውራ። በቤተክርስቲያንሽ ታገለግያለሽ ወይ? አዎ፣ ቤተክርስቲያን ሼት ነው ስባል ሁሌ መጀመሪያ የተነሳውበትን ቤተክርስቲያን ወይም እናት ቤተክርስቲያኔ እምለውን አነሳለሁኝ። መሰረተ ክርስቶስ ምስራቅ መሰረተ ክርስቶስ ቤተክርስቲያን ያደግኩበት ቤተክርስቲያን ነው ከልጅነቴ ጀምሮ። ከዛም በኋላ ደግሞ ሀገር ከወጣሁ በኋላ ተመልሼም እንዲሁ የነበርኩበት ነው። አሁን ግን አዲስ ሪጅ የአሴምብሊስ ኦፍ ጋድ ቤተክርስቲያን የሆነ አዲስ ሪጅ የሚባለው ቤተክርስቲያን ውስጥ አገለግላለሁም። ማገለግልባቸው ለረጅም ጊዜ ያገለገልኩት ታዳጊ ወጣቶችን ነው። በምስራቅ መሰረተ ክርስቶስም እያለሁ ታዳጊ ወጣቶችንና ወጣቶችን ነው ብዙ ማገለግል የነበረው። ከዛ አሁንም ተመልሼ ደግሞ አሁን ባለሁበት ቤተክርስቲያን ታዳጊ ወጣቶችን አገለግላለሁ። እንዲሁም ደግሞ በሽማግሌነትም አገለግላለሁ። ዋው፣ ለመጀመሪያ ጊዜ ነው ግን ሽማግሌ ሰው። አይ ደስ ይላል በጣም።
ትንሽ ስቱዲዮ አላልበልስሽ እና ደግሞ በምን አይነት ቤተሰብ ውስጥ ነው ያደግሽው? አስተዳደግሽ ምን ይመስል ነበር? ክርስቲያን ፋሚሊ ነበር ወይ? እናንተ ቤት ትልቅ ቫልዩ የሚሰጠው ነገር ምን ነበረ? በጣም ቆንጆ ጥያቄ ነው የጠየቅሽኝ። አዎ በክርስቲያን ቤተሰብ በሰንዴይ ስኩል ነው ያደግኩት። እናቴ ናት ያሳደገችኝ ሲንግል ማም ሆና። እናቴ በጌታ ስለሆነች እኔም ደግሞ በቤተ ክርስቲያን ውስጥ ነው ከልጅነቴ ጀምሮ ያደግኩት። ለእናቴ ጌታ በጣም ትልቅ ቦታ አለው። እንዲሁም ደግሞ ቤታችን በተለይ በደርግ ጊዜ የወንጌል አገልግሎት በብዛት የሚሰራበት ቤት ነው እና በአካባቢው ካሉ ከጥቂት ቤቶች አንዱ ነበረ። በጣም ብዙ ፕሮግራሞች የሚደረጉበት በሳምንት ውስጥ አንዳንድ ጊዜ በቀን 3-4ም ሊሆን ይችላል የሚደረገው። እንዲሁም ደግሞ አገልጋዮች የሚያርፉበት ቤት ነው ቤታችን የነበረው። ከዛ የተነሳ እናቴ ብቻ ሳትሆን ያሳደገችኝ ቤተክርስቲያንም አሳድጋኛለች ማለት እችላለሁ። ብዙ አገልጋዮች ቤታችን መምጣታቸው ለእኔ የጠቀመኝ ከእነሱ ጋር የሚኖረኝ ኮንቨርሴሽን፣ የእነሱን የማየው ህይወት፣ እነዛ በሙሉ አይ ቲንክ አሁን ላለሁበት የህይወት አቅጣጫ ዋና ነበሩ ብዬ አስባለሁ ሳይሆን አምናለሁ። ምናልባት በክርስቲያን ፋሚሊ ውስጥ ያው ብዙ ጊዜ የምናደግ ወጣቶች በቲኔጀር ብዙ ነገሮችን እንለምዳለን እና ፐርሰናሊ ከእግዚአብሔር ጋር ፐርሰናሊ ኢንካውንተር ያደረግሽበትን ጊዜ ታስታውሻለሽ? አዎ አስታውሳለሁ። ጌታ መቼ ያገኘሽው? ከቤተሰብ ነው የሚል መልስ ነው የምንመልስ የነበረው እኔም ጓደኞቼም። እና መቼ ነው ቆሜ ጌታን የተቀበልኩት ብዬ ሳስበው ሁል ቀን ግራ የሚገባኝ ነው የነበረው። እና ብዙ ጊዜ የምቆጥረው ማገልገል የጀመርኩበትን ጊዜ ነው። 10ኛ ክፍል ሆኜ ነው ማገልገል የጀመርኩት በትምህርት ቤት ፌሎሺፕ ውስጥ። ከዛ ጊዜ በኋላ ነው ጌታ የቤተሰባችን መሆኑ ቀርቶ የእኔ ሆነ ብዬ የምለው እላለሁ። አሁን ትልቅ ሰው ከሆንኩ በኋላ ወደ ኋላ ሳስብ ግን አንድ ጊዜ ግን የቆምኩ ይመስለኛል። ቤተል ቤተክርስቲያን የስቅለት ድራማ ይሰራ ነበርና ያኔ በጣም ተነክቼ ሳለቅስ እንደነበር ትዝ ይለኛል። ቁሙ ሲባል መቆሜ ትዝ ይለኛል። ጌታን ለመቀበል እንደቆምኩ ነው ያልገባኝ ይመስለኛል። ግን ንስሐ እንደነበረኝ ግን አይ ዶንት ኖ ያ ሀፕን ካረገ በጣም ከብዙ ዓመት በኋላ ሜቢ 8ኛ ክፍል ነው ይሄ ነገር እላለሁ። ግን ሁልጊዜ በጌታ ቤት እንደነበርኩ ነው የማውቀው። ትምህርት ቤትም እኔ ጴንጤ ነኝ እሷ ጴንጤ ናት ተብሎ ነው የምታወቀው። እንደ ስርዓት ከሆነ ከልጅነቴ ጴንጤ ነበርኩ ማለት እችላለሁ። ግን ጌታ የኛ መሆኑ ቀርቶ የኔ የሆነበት ቤተሰቤ ሳያየኝ የምጸልይበት ለብቻዬ የራሴ መጽሐፍ ቅዱስ ጥናት መሳሰሉትን የጀመርኩት 10ኛ ክፍል ነው። በጣም ይገርማል። ምን አይነት ተማሪ ነበርሽ? ጎበዟ ተማሪ ነበርሽ ወይ አካዳሚካሊ ማለት ነው? እና ደግሞ ወደፊትስ ምን መሆን ነበር የምትፈልጊው የነበረው? በትምህርት ምንም አልል ብል ይሻለኛል። አንዳንድ ጊዜ ወደፊት ወደኋላ ምልባቸው ጎበዝ ነበርኩ ጎበዝ አልነበርኩም እያልኩኝ ምልባቸው ጊዜያቶች ነበሩ። ነገር ግን በማገለግልበት ጊዜ ግን ትንሽ ወደኋላ ብዬ እንደነበረ ፎከስ አጥቼ እንደነበረ ግን አስታውሳለሁ። ሞር የሙሉ ጊዜ አገልጋይ የመምሰል ነገር ነበረኝ ሃይስኩል ላይ ሆኜና ፎከስ ማጣቴን አንዳንድ ጊዜ ወደኋላ አስበዋለሁ። እስቲ የሳይኮሎጂ ጆርኒሽን አጫዎች። እንዴት ልትመርጩ ቻልሽ ፊልዱን? ወደዛ ፊልድ አስበሽበት ነው ወይ ገባሽው? ከዛ ከገባሽ በኋላ እንዴት አገኘሽ? ቅድም ወጣቶችን ነበር ማገለግለው ብዬሻለሁ እና ከሱ ጋር የተያያዘም ነገር አለው። እንዲሁም ደግሞ ከሃይስኩል ጀምሮ በነበረኝ ፌሎሺፕ ውስጥ በነበረኝ አገልግሎትም ውስጥ ከሱ ጋር ይያያዛል። ካውንስሊንግ ከማጥናቴ በፊት የመጀመሪያ ዲግሪ በቲዮሎጂ ነው እና ቲዮሎጂም ሳጠና ሞር ወደ ፕራክቲካል ወደ ሆነው ነገር ነው። ቲዮሎጂካል ከሆነው ይልቅ ፕራክቲካል ሚኒስትሪ ውስጥ ወይም ደግሞ በተግባር የምሳተፍበት አገልግሎት ውስጥ የተሰጠ ነገር ነበረኝ። የዛን ጊዜም በነበረበት ጊዜ የጎዳና ልጆችን ማገልገል፣ ቸርች ውስጥ ወጣቶችን ማገልገል፣ ቀጥሎ ደግሞ ታዳጊ ወጣቶችን ማገልገል የመሳሰሉት
ፕራክቲካሊ ነው የምገኝ የነበረውና ልክ ሃይ ስኩል ጨርሰሽ ከዛ ወደ ቴዎሎጂ ትምህርትን የገባሽ? ከጥቂት አመታት በኋላ ወደ ቴዎሎጂ ነው። የመጀመሪያ ዲግሪ ቴዎሎጂ ነው የነበረው ከሃይ ስኩል በኋላ። ሃይ ስኩል እያለሁም አማካሪ ነበርኩ። በርግጥ እንዲህ አይነት ሳልሆን የድሮ አይነት ልበለው የተለምዶ አማካሪ፣ በቃ ሰዎችን መመክር፣ ጓደኞቼን መመክር፣ አንዳንድ ጓደኞቼ የሚፈሩኝ ያው በጌታ ቤት ማደጋችን ከትምህርት እኩል አይደለ እግዚአብሔር ቃል የቤተክርስቲያን ህይወት እየቀረጸን የሚሄደውና አማካሪ ነበርኩ። በርግጥ ግን መካሪ ብትዩ ይሻላል። አማካሪ ከምትኝ መካሪ ብትኝ ይሻላል። እንዲህ ነው መሆን ያለበት፣ እንዲህ ነው መደረግ ያለበት፣ ሞር ሌጋሊስቲክ የሆነ መሆንና መሆን የሌለበት ላይክ ቁርጥ ያለ ነገር የነበረው አይነት አማካሪ የለም። እንደሱ አይነት ነበርኩኝ። ቴዎሎጂ ስማር ግን ካውንስሊንግ እንደሆነ የምፈልገው አቅ ነበረ። ግን በካውንስሊንግ ስላልነበረ ባይብል ኤንድ ቴዎሎጂ የሚል ፊልድ ውስጥ ነው የነበርኩት። አንድ ጓደኛዬ ግን ወደኋላ መልሳ ስታስታውሰኝ አንቺ እኮ ድሮም አማካሪ ነው መሆን የምፈልገው ቲ ነበረ አለችኝ። እና አይ ቲንክ ከሃይ ስኩል ጀምሮ ያደገ የመጣ ነገር ነው። ከዛ በኋላ ግን በቃ በካውንስሊንግ ነው መስራት ያለብኝ፣ ማገልገል ያለብኝ እንድል ያደረገኝ፣ ወይም መማር አለብኝ እንድል ያደረገኝ። ወጣቶችን በምናገለግልበት ጊዜ አንዳንድ ችግሮች እናያለን። እርዱን ሲሉን እንዴት እንደምንረዳ ግራ ይገባናል፣ አናቀውም መንገዱን። በተለይ ሱስ ውስጥ ያሉ ልጆች በሚሆኑበት ጊዜ እሺ በቃ እንጸልይላችኋለን፣ አይዟችሁ፣ በርቱ፣ ውጡ እንላለን። ከዛ በኋላ ግን እንዴት አድርገው ከዛ ውስጥ ይወጣሉ የሚለውን ምንመራበት ጋይድ የምናደርግበት ምንም አይነት ዘዴ የለንም ነበር። እና የዛን ጊዜ በተለይ በጣም እየገባኝ መጣ ካውንስሊንግ መማር እንዳለብኝ። እንዲያውም በመካከል አውሮፓ አንድ ሀገር ሄጄ ነበረ እሱን ለመማር። ከዛ ሳየው ካውንስሊንግ አልጀመሩም፣ አዲስ ነበረ የዛን ጊዜ ፊልዱ። በቃ እንጀምራለን አንቺ ካለሽ ምናምን። አነስተኛ ትምህርት ቤት ነበር የሄድኩት እና ከአንድ ሴሚስተር በኋላ ተመልሼ መጣሁ። የምፈልገውን ነው እንጂ ከዚህ በኋላ ዝም ብዬ አልማርም ብዬ ስላሰብኩኝ ማስተርሴን ለመስራት ነበር የሄድኩት። ተመልሼ መጣሁኝ። ከተወሰነ ጊዜ በኋላ ደግሞ ወደ አሜሪካ በመሄድበት ጊዜ ከመሄዴ በፊት ግን ምን መማር እንዳለብኝ አውቀው ነበረ። በሄልፒንግ ፕሮፌሽን ውስጥ መግባት እንዳለብኝ፣ ሶሻል ወርክ፣ ካውንስሊንግ፣ ሳይኮሎጂ የመሳሰሉትን ነገር በደንብ ወዴት መሄድ አለብኝ የሚለውን አጥንቼ ነው የሄድኩት። ማስተርሴን ብቻ ሰራለሁ ብዬ ነበረ ሀሳቤ። ግን ሳየው እንደገና ወደኋላ ተመልሼ ፈርስት ዲግሪ መስራት እንዳለብኝ ገባኝ። በጣም ደስ ይለኛል። እንኳን ማስተርስ ብቻ አልሰራሁ እላለሁ። ወደኋላ እንደገና ተመልሼ ፈርስት ዲግሪ እና ማስተርሴን ሰራሁ። ብዙ ሰው በእኛ ጀኔሬሽን ሳይኮሎጂስት፣ ሳይካትሪስት፣ ካውንስለር የሚለውን ነገር ያቀላቅለዋል እና ልዩነታቸውን ሲበቀላል ቋንቋ በሚገባው ነው ነገር ብታስረጅ። እሺ፣ ሳይኮሎጂስት እና ሳይካትሪስት ልዩነቱን ባስረዳ ጥሩ ይሆናል። ሌላኛውን ደግሞ ቀጥላለሁ፣ አብራራለሁ። ሳይካትሪስት የስነ አእምሮ ሐኪም ነው፣ ዶክተር ነው። ሳይኮሎጂስት ፒኤችዲ ሲሆን ዶክትሬት ሊኖራቸው ይችላል። ፒኤችዲ ያልሆነው ደግሞ ዶክተር አይደለም ማለት ነው ሳይኮሎጂስት። ነገር ግን ሳይካትሪስት መጀመሪያ በሕክምና የመጀመሪያ ዲግሪውን አግኝቶ ከዛ በኋላ በሳይካትሪ ሁለተኛ ዲግሪውን ይሰራል፣ ስፔሻላይዝ ያደርጋል። ምንድነው ስራው ብትኝ፣ በአብዛኛው ኬሚካል ኢምባላንሱን ነው ማኔጅ የሚያደርገው። በአእምሮ ጤና ዙሪያ መድኃኒት የሚያስፈልገው ሕክምና በሚሆንበት ጊዜ ያንን የመድኃኒት ሕክምና የሚሰጥ ሊያማክር ይችላል። ግን በዋናነት የኬሚካል ኢምባላንሱን ማኔጅ የሚያደርግ ሰው ነው ወይም ደግሞ ሐኪም ነው። ሳይኮሎጂስት ብለን ስንል ደግሞ ከተለያየ ፊልድ ወደ ካውንስሊንግ ልንሄድ እንችላለን። አይ ቲንክ ሳይኮሎጂስት የሚለው ቃል እሱም ብቻ ከተጠቀምን ሳይኮሎጂ የተማረ ብቻ ነው። ካውንስለር ወይም ደግሞ ሜንታል ሄልዝ ፕሮፌሽናል ብለን በካውንስሊንጉ በሚሆንበት ጊዜ ቴራፒ ብንል፣
ሳይኮቴራፒ ብንል ካውንስሊንግ ብንል ኢንተርቼንጀብሊ የምንጠቀመው ቃል ነው በአብዛኛው። ስለዚህ እሱን ኢንተርቼንጀብሊ ስንጠቀም ያኛውን ስነ አእምሮ ብዬሻለሁ አይደል? ይሄንን ስነ ልቦና ብንለው ጥሩ ይሆናል ማለት ሳይኮሎጂካል የሆነው ነገር በንግግር በመመካከር የሚደረገው የሚሰጠው ሰርቪስ አንዳንድ ጊዜ ለተመሳሳይ የጤና መቃወስ ሊሆን ይችላል የምንሰጠው ሰርቪሱን። ግን ሳይኮሎጂስት ጋር ወይም ደግሞ ካውንስለር ጋር ሳይኮቴራፒስት ጋር ወይም ቴራፒስት ጋር ሄድኩ ብለን ስንል በዛ ጊዜ ግን የሚሆነው በንግግር የተለያዩ ዘዴዎችን የምንማርበት፣ በንግግር ያሉንን ነገሮች ፕሮሰስ የምናደርግበት፣ በንግግር ሕክምናውን የምናገኝበት ነው። ስነ አእምሮና ስነ ልቦና ብለን ብንከፋፍለው ለአእምሯችን በቀላሉ ለመከፋፈል ይመቸናል ብዬ አስባለሁ። ግን ወደ ካውንስሊንጉ በምን መንገድ ይካሄዳል ብለሽ ብትይኝ በየሀገሩ ይለያያል። ለምሳሌ ኢትዮጵያ ውስጥ በካውንስሊንግ ሳይኮሎጂ ወይም ደግሞ በክሊኒካል ሳይኮሎጂ ፊልድ ነው በአብዛኛው ካውንስለር የሚሆኑ ሰዎች የሚሆኑት። ነገር ግን ለምሳሌ እኔ በተማርኩበት ዩኤስ ከሳይኮሎጂ ተምረሽም ካውንስሊንግ ልትሰሪ ትችያለሽ፣ ወይም ደግሞ በሶሻል ወርክ ፊልድ ሜንታል ሄልዝ ኮንሰንትሬሽን ካውንስሊንግ ልትሰሪ ትችያለሽ። ስለዚህ በተለያየ አቅጣጫ ልትሄጂ ትችያለሽ ወደ ስነ ልቦና። በጣም ደስ ይላል። ረዥም ጊዜም እንደመስራትሽ እንደ ክርስቲያንም በትምህርት ቆይታሽም ሆነ በስራሽ ወቅት እንደ ክርስቲያን የከበደሽ ነገሮች ነበር ወይ በዚህ ፊልድ ስትሰሪ ማለት ነው? እና አሁንም ወጣቶች ሆነው በዚህ ፊልድ እየተማሩ ያሉ ወይም ወደዚህ ፊልድ መግባት የሚፈልጉ ምን አይነት ቻሌንጆች አሉ? እንደ ክርስቲያን አሉ ብዙ ቻሌንጆች ይኖራሉ። እንዴት አድርጌ ነው ማስታርቀው ብሎ ማለትን ይጠይቃል። ለምሳሌ ከኔ ወርልድ ቪው ወይም እኔ ከማምንበት እኔ ዓለምን ከማይበት አቅጣጫ በጣም የተለየ ወርልድ ቪው ያለው ወይም በጣም የተለየ የህይወት አካሄድ ያለው ሰው የሚያጋጥመን ጊዜ አለ። አንዳንድ ጊዜ ደግሞ በጣም መስራት የምንፈልገው ፖፑሌሽን ይኖራል። ብዙም ደግሞ ልባችን የማያርፍበት ወይም ደግሞ ይሄ ካውንስሊንግ ብዙም ላያስፈልገው ይችላል ብለን የምንላቸው ፊልዶች ሊኖሩ ይችላሉ። ለምሳሌ እውነቱን ብናገር ትምህርት ቤት ሆነን ይሄን ጥያቄ እንጠየቅ ነበር። አብራችሁ መስራት የማትችሉ ፖፑሌሽን አለ ወይ የሚል ጥያቄ። ለምንድን ነው ኖቲስ አድርገን ባይዝድ የምንሆንበትን ነገር አስተውለን እንድንሄድ ስለፈለጉ ነው። እና በጣም የሚገርመው እንግዲህ ብዙ ጥያቄዎች ተጠይቄያለሁ ትምህርት ቤት ውስጥ። ይሄን ጥያቄ ግን አረሳው። በተለያየ ዓመት ውስጥ በተለያየ ክላስ ውስጥ ተጠይቄያለሁ። ይሄን ጥያቄ የተጠየኩባቸውን ጊዜያቶች ግን አረሳቸው። እና ከዛ ውስጥ አንዱ በጣም ይከብደኛል ያልኩት በእድሜ ከገፉ ሰዎች ጋር የሚለው ነው። ለምን ሲባል ፕሮሰስ እንዳደርገው በደንብ በፔፐር መልክም ነበረ መስራት የነበረብኝ። ለምን ሲባል እንግዲህ ከታዳጊ ወጣቶች ጋር ሰራለሁ ብዬሻለሁ አይደል? ከነሱ ጋር ስትሰሪ ውጤት ቶሎ ታያለሽ። ልጆች ሲሆኑ ጥሩ ነው፣ ግን ውጤቱ ትንሽ ረዘም ይላል። ከአዛውንቶች ጋር ስትሰሪ ህይወት አሁን ያሉበት ህይወት እንዲመቻች ነው እንጂ እንዲሻሻል የምናደርገው ወይም የሚለወጥ የለም። ባህሪ እንዲለውጡ አካሄድ እንዲለውጡ ማድረግ አትችይም። እና ለውጥ ይሄ ለራሴ ሰልፊሽሊ ማለት ነው አይደለ? ለውጥ ማላይበት ፖፑሌሽን ጋር መስራት ይከብደኛል ብዬ ነበረ። ሌሎችም አሉ ይከብደኛል ብዬ በተለያየ ክላስ የተናገርኳቸው። ይሄ ከፖፑሌሽን አንጻር ነው። ሌላው ግን ከህይወት መርሃችን በጣም የተለየ ህይወት መርህ ያላቸው ሰዎች ያጋጥሙንና ለእምነቴ መከራከር የምፈልግበት ለእኔ ወርልድ ቪው መከራከር የምፈልግባቸው ሁኔታዎች ይኖራሉ። እሱ ከባድ ነው። ስለዚህ ወጣቶች ሲማሩ አንደኛ ትምህርት በምንማርበት ጊዜ የራሳችንን አጥብቀን ለመያዝም ይረዳል ብዬ አስባለሁ። ሳይኮሎጂስት ለመሆኑ ወይም ደግሞ ካውንስለር ለመሆን የሚያስብ ሰው የተለያዩ ወርልድ ቪዎችን በሚያይበት ጊዜ
ወይም ደግሞ የተለያየ የእምነትና የህይወት አካሄድ ውስጥ ያሉ ሰዎችን በሚያገኝበት ጊዜ አንድ ሰው የራሱን በደንብ እንዲያውቅ የራሱን በደንብ እንዲፈትሽ እድል ይሰጠዋል። የቆምንበት ነገር የተንገዳገደ በሚሆንበት ጊዜ የመጣው ፊሎሶፊ በሙሉ ይዞት ይሄዳል፣ እንደ ጎርፍ ይዞኝ ይሄዳል ማለት ነው። ግን የራሴ ላይ መተከልና የራስን በደንብ ማወቅ ግን ሌላውን አመለካከት አክብሮ ነገር ግን አቋም መያዝ በሚያስፈልግበት ጊዜ ይዞ በማያስፈልግበት ጊዜ ደግሞ የግድ የኔን አቋም ማወቅ የለባቸውም። ምክንያቱም ስለኔ አይደለም ያ ካውንስሊንግ ጊዜ ስለኔ ሳይሆን ስለዛ ሰው ነው። ወይም ደግሞ አንዳንድ ጊዜ ልንረዳቸው የመጡት በዛ ጉዳይ አይደለም በሌላ ጉዳይ ሊረዱ መጥተዋልና ለመጡበት ዓላማ ላይ ብቻ እዛ ዓላማ ላይ ብቻ አተኩረን መስራት እንችላለን። በጣም ከባድ አይደለም። አንዳንድ ጊዜ ግን የሰውን ሁለንተና ካልለወጥኩ ሁለንተና ካልቀየርኩ ስለምንል አመለካከታቸውን እምነታቸውንም የህይወት አካሄዳቸውንም ለማስቀየር ጥረት ልናደርግ እንችላለን። የዛን ጊዜ ራስን ሰብሰብ አድርጎ መያዝ ያስፈልጋል። ግን ለወጣቶች የምመክረው ነገር የራስን በደንብ ማወቅ ግን በጣም ጠቃሚ ነው። እኔ ቴዎሎጂ መማሬ በቃ መሰረት ነው የሆነልኝ። ምክንያቱም የራሴን በደንብ እንዳውቅ እንዲሁም ደግሞ የተለያዩ ሪሊጅኖችን የተለያዩ ወርልድቪዎችንም ኤክስፕሎር ያደረግንባቸው ክላሶች ስለነበሩ እነዛም ሁሉ ጠቅመውኛል። በጣም ትክክል ነሽ። ምክንያቱም እኔ ያው ሳይኮሎጂ ትምህርት ውስጥ ባላልፍም አንዳንድ ጓደኞች አሉ በዛ ፊልድ የሚማሩና ከትምህርቱ ጀምሮ አንዳንድ ከባይብሊካል ኮንሰፕቶች ጋር የሚጋጩ ፊሎሶፊዎች ይኖራሉ። ከዛ ደግሞ ስታማክሪ ያው በሪሊጅን ዲፍረንት ሪሊጅን ያላቸው ሰዎች ይመጣሉና ያንን ፌስ ስታደርጊ እንዴት ነው ፕራክቲካል ትንሽ አይኑ ተናግረሻል፣ ግን በቃ የተቃረነ ከባይብሊካል ኢሹዎች የተቃረነ ሀሳብ ይዘው ሲመጡ ሰዎች ምን የምታደርጊ? ለምሳሌ ኤቲስት የሆኑ ሰዎች ይመጣሉ ወይም ደግሞ በፈጣሪ ላይ በጣም በእግዚአብሔር ላይ የተበሳጩና እየተጣሉ ያሉ ሰዎችም ሊመጡ ይችላሉ። ከዛ ደግሞ ኮምፕሊትሊ ሌላ እምነት ማለት በቃ ይሄ ነው መንገዱ ብዬ አንድ ነው መንገዱ ብለናል አይደለ? ይሄ ነው መንገዱ ብዬ እያለ አይ መንገዱ ይሄ ነው የሚል አመለካከት ያለው ሰው ያው የሚመጣበት ጊዜ አለ። ቅድም የራስን አጥብቆ ማወቅ ያልኩት ምንድነው እንዳይሸረሽረን ነው እንዴ የለም እንዴ እንዳልል የራሴን አጥብቄ በደንብ ማወቄ የሚጠቅም ይሆናል። ሁለተኛው ደግሞ መንፈሳዊ ጉዳይ ላይ እንዳማክራቸው አልመጡም። ስለዚህ ለምን መንፈሳዊ ጉዳይ ላይ ለማማከር ሙከራ አደርጋለሁ? በተለይ ደግሞ በተለያየ እምነት ውስጥ ያሉ ሰዎችን አንዳንድ ጊዜ ሁሌ ኮንቨርት ስለማድረግ ብቻ ስለምናስብ ዛም ላይ ቻሌንጅ ለማድረግ እንሞክራለን። ሌላ ስራ ላይ ብናገለግል በሌላ እምነት ውስጥ ያሉ ሰዎችን መስራት ያለብንን ብቻ ሰርተን አይደል የምንሄደው? ግን ይሄ እምነትሽ ልክ ይመስልሻል እንጠይቃለን እንዴ? አንጠይቅም። ስለዚህ እዚህ ጋር የመጠየቅ መብት ማን የሰጠኝ ብዬ አስባለሁ። ነገር ግን እድሉን ደግሞ በምታገኝበት ጊዜ ሰዎች ራሳቸው ማለት የእግዚአብሔርን ድምጽ መስማት እንዲሁም ደግሞ የእግዚአብሔርን ጊዜም መጠበቅ ጥሩ ነው። ሰዎቹ ራሳቸው መንፈሳዊ ነገር ላይ ጥያቄ ካላቸው ጥያቄያቸውን ማንሳት የሚጀምሩበት ጊዜ አለ። ወይም ደግሞ ቤተክርስቲያን መሄድ ጀመርኩ እኮ ሊሉ ይችላል። እኔ የምፈልገው ቤተክርስቲያን ላይሆን ይችላል። ነገር ግን ቤተክርስቲያን የማይሄድ ኤቲስት ነኝ ያለ ሰው ቤተክርስቲያን መሄድ ሲጀምር እዛ ጋር ማቆም መልመድ አለብኝ። በቃ ሄድ አይደለም። ከዛ እግዚአብሔር የሚቀጥለውን ፓርት ደግሞ ከዛ ሰው ጋር በሌላ ሰው ይሰራል ብዬ እግዚአብሔርን አምኜ ሁሉንም ለውጥ ማምጣው አይደለም ያምኜ ማቆምን ተምሬያለሁ። ሌላው በእኔ ሃይማኖት እንደዚህ የሚል የመጽሐፍ ቅዱስ ክፍል አለ፣ በእናንተ ሃይማኖት ተመሳሳይ ነገር አለ ብዬ የምጠይቅባቸው ብዙ ጊዜያቶች አሉና በጣም ነው የሚገርመው። እግዚአብሔር አንዳንድ ፕሪንሲፕሎችን በሁሉም እንትን ውስጥ አስቀምጧል። ያው በኔቸራችን አይደለ እግዚአብሔርንም መፈለግ እግዚአብሔር በውስጣችን ያስቀምጠዋልና በእነሱ በሚያምኑበት በተጻፈላቸው በዛው ጽሑፍ ውስጥ ታገኘዋለሽ ያንን እውነት። አንዳንዴ ላነሳ የፈለኩትን እውነት
በእነሱ እምነት ውስጥ ስለማገኘው ልክ እንደሱ አዎ ብለን በእነሱ እንቀጥላለን። እና በጣም በተለይ ከእምነት ጋር በተያያዘ ከክላይንቶቼ በጣም ብዙ ነው የምማረው እና ባይናው በቃ አሁን ጥሩ አውቄያለሁ የምላቸው አንዳንድ የሃይማኖት ክፍሎች አሉ እየሰማሁ የግድ ማላውቀውን እንደሚያውቅ ሰው መሆን ስለሌለብኝ። በሳይኮሎጂ ፊልድን በተመለከተ የኔ አመለካከት ነው በተለይ በክርስትናው በእኛው ሳይድ ብዙ ቻሌንጆች ያሉበት ይመስለኛል። ምክንያቱም ብዙ ሰው በቃ ይሄንን በሳይኮሎጂ ሄዶ ቴራፒ ማግኘት ምናምንን በቃ የሆነ የእምነት መጉደል ምናምን አድርጎ የሚያስበው ሰው አለ። በተለይ አንዳንድ ክርስቲያኖች አማኞች ዘንድ ጥቅስም እየጠቀሱ ለምሳሌ የሚያስጨንቃችሁን በሱ ላይ ጣሉት ነው የሚለው፣ የከበደኝ ሸክሜን በጸሎት እግዚአብሔር ፊት አቀርበዋለሁ እንጂ የምን ሳይኮሎጂስት ጋር መሄድ ነው ምናምን የሚሉ ሰዎች አሉና አንቺ ስለዛ ምን ትያለሽ? በክርስቲያን ውስጥ ዘንድ ምን አይነት ትክክል ያሉን አስተሳሰቦች አጋጥሞሽ ያውቃል? የሚያስጨንቃችሁን በእርሱ ላይ ጣሉ የሚለው እንዲያውም የኔ ጥቅስ ነው ብዬ ነው ሁሌ ማምነው። ከአሁን በፊትም ስናገር ሰምተሽ ሊሆን ይችላል። ትክክል የሚያስጨንቀንን በእርሱ ላይ መጣል። እኔ እስካሁን ይሄንን ያህል ዓመት ለምን ሰራው፣ እንዴት ቻልኩኝ፣ በርናውት እንዴት ሳላደርግ ቀረው ብዬ የማስበው የሚያስጨንቀኝን ወይም ደግሞ ከኔ በላይ የሆነውን የምሰጠው አምላክ ስላለኝ ነው፣ ወደ ጌታ ስለማሻግረው ነው። ስለዚህ እኔ ብቻ ክላይንቶቼ ብቻ ሳይሆኑ እኔም የሚያስጨንቀኝን ወይም ደግሞ ከነሱ ተቀብዬ ከበደኝን ነገር እኔም ወደ ጌታ አሻግረዋለሁ። ካውንስሊንግ እንዲያውም እኔ እንግዲህ ከገጠመኝ ካውንስሊንግ ሰዎችን የበለጠ ወደ ጌታ ሲያስጠጋ ነው ያየሁት። የሸሹ የደከሙ ብዙ ወጣቶች ወንዶችና ሴቶች ወደ እኔ መጥተዋል። ከዛ ግን ስንጨርስ በእምነታቸው ጠንክረው ሲመለሱ ነው የሚያጋጥመኝ። ስለዚህ ካውንስሊንግ ያበረታታል እንዲያውም እንጂ አያርቅም። ነገር ግን ብዙ ጊዜ የሚመስለን መመካከሩ በቃ በራስ መታገል ይሻላል የሚል አመለካከት አለን አይደል? ግን እግዚአብሔር ቃልም በጣም ብዙ ጊዜ በተለይ ምሳሌ ላይ ብንሄድ ብዙ ስለ ምክር ስለ መመካከር የሚናገሩ የመጽሐፍ ቅዱስ ጥቅሶች አሉ። እንዲያውም አንድ ቦታ ላይ 11:14 ላይ ምሳሌ 11:14 ወይም 14:11 ላይ 11:14 ይመስለኛል ከምክር ማነስ የተነሳ ኔሽን ነው የሚጠፋው ይላል። ወይም ደግሞ ህዝብ ነው የሚጎዳው፣ በምክር ብዛት ግን ህዝብ ደግሞ ይቆማል ወይም ደግሞ አይሸነፍም የሚል ሐሳብ አለውና ሌላም ክፍል ላይ እንደዛው እናገኛለን። ስለዚህ ያንን በምንመለከትበት ጊዜ አገርን ለማቆም ምክር ካስፈለገ ሰውን ለማቆምማ እንዴት አያስፈልግ። ስለዚህ በመመካከራችን የሚመጣ ብዙ ጉዳት የለውም፣ ይልቁንም ፕሮሰስ እንድናደርግ ነው የሚረዳን። አንዳንዴ በራሳችን ዝም ብለን ይዘነው ስንሄድ ይታመቅና መጨረሻ የሚፈነዳበት ደረጃ ላይ ጭንቀታችንም የሚፈነዳበት ውሳኔ አሰጣጣችንን ብቻችንን ስለሚሆን ብንጸልይም እኔ እንደም ካውንስሊንግ አንዳንድ ጊዜ እግዚአብሔር ደግሞ መልስን የሚያመጣበት መንገድ ነው። ናቹራሉ ከወንድሞቻችን ከእህቶቻችን ጋር መመካከራችን ነው። ግን ያንን የምናደርግባቸው እድሎች ደግሞ ሁሌ የሉንም። ስለዚህ በዚህ በካውንስሊንግ መንገድ መጠቀሙ ፕሮፌሽናል የሆነ እርዳታ ማግኘቱ ለውጥ ያመጣል ብዬ አምናለሁ። መጽሐፍ ቅዱሳዊ ነው ብዬ አስባለሁ። ለምንድን ነው እንድንታደስ አእምሯችን፣ አስተሳሰባችን ቁጭ ብዬ በራሴው አይታደስም። በዋናነት አስተሳሰብ የሚታደሰው በእግዚአብሔር ቃል ነው። ቀጥሎ ደግሞ በሚያማክሩኝ ሰዎች ከነሱ ጋር ባለ ኮንቨርሴሽን ነው። ፕሮፌሽናልም ይሁን አይሁንም ለመታደስ ኮንቨርሴሽኑ ያስፈልጋል ብዬ አስባለሁ። ምክንያቱም እኔው አስቤው እኔው ውሳኔ ሰጥቼ እኔው አስፈጽሜ ስራ አስፈጻሚዋ እኔ ሆኜ ሁሉንም እኔ ከሆንኩኝ የማደርገው አንዱ ጋር የምስብስበት መንገድ ይኖራል። ነገር ግን ሌሎችን በመጨመርበት ጊዜ
የተሻለ ውሳኔዎችንም መወሰን እችላለሁ ብዬ አምናለሁ። አንድ ወጣት ወደዚህ ፊልድ መግባት ቢፈልግ በምን መልኩ መዘጋጀት አለበት ያለሽ? ደሞስ ምን አይነት ባህሪ ያላቸው ሰዎች ወደዚህ ፊልድ ቢገቡ ጥሩ ነው ያለሽ? ምን አይነት ባህሪ ያላቸው ይሄ ፊልድ ለነሱ አይሆንም የምትይው ካለ? እኔ አንደኛው የማይጨነቁ ሰዎች ቢሆኑ ላለሁኝ የሰውን ያው ትምህርቱም ፕራክቲሱም የጭንቀትን ቀለል ማድረግ የምንችልበት ዘዴዎችን ያስተምረናል። ግን በተፈጥሮም ባስተዳደግም በተለያየ ምክንያት ብዙ ነገሮች የሚያስጨንቁኝ አይነት ሰው ከሆንኩኝ የሌላውን ሰው ሸክም መሸከም ያቅታል አንዳንድ ጊዜ። ስለዚህ የመጀመሪያው እንደው ማለት የሚጨነቅ ሰው ካውንስለር መሆን አይችልም አይደለም ያልኩት። ምክንያቱም የራሱንም አሸንፎ የሌሎችንም ሰዎች ደግሞ ሸክም መሸከም ይችላል። ግን በጣም ተጨናቂ ሰዎች ግን እዚህ ውስጥ ባይኖሩ ይሻላል። ያሳዝኑኛል፣ ስለሚያሳዝኑኝ ማለት ነው። አንደኛው እሱን እላለሁ። የሰውን ጭንቀት ይዘው ይገባሉ ደግሞ እንደዛም ሲሆን አዎ ከራሳቸውም ተጨማሪ ከራሳቸው እንደገና ቤት ሄደው ያንን ሁሉ ያማከሩትን ሰው ጭንቀት ራሳቸውም ይዘው ሄደው ህይወታቸው ላይ ሊንጸባረቅ ይችላል። ስለዚህ ይሄ ተፈጥሯቸው በጣም ተጨናቂ ባይሆኑ ጥሩ ይሆናል ብዬ የማስበው ለዛ ነው። ሌላው ምን አይነት ሰው ባይሆን ጥሩ ነው? እንግዲህ ስሩ ዘ ፕሮሰስ የራሳቸውን ትራማ ወይም የራሳቸውን ከባድ ነገር ሊያሸንፉ ይችላሉ። ግን አንዳንድ ጊዜ በጣም ቶሎ ቶሎ ትሪገር የሚሆኑ ሰዎች ያሳለፉት ነገር ብዙ ከባድ ከመሆኑ የተነሳ ለምሳሌ ሀዘንም ሲገጥማቸው የራሳቸው ሀዘን ከውስጣቸው ፍልቅ ብሎ የሚወጣባቸው፣ ለምሳሌ በሴክሹዋል አቢዩዝ ውስጥ አልፈው ያ ግን ገና በደንብ እንትን ያልተደረገ ከሆነ ብዙ ጊዜ ካውንስሊንግ ማጥናት የምንፈልገው የራሳችንንም ፊገር አውት ለማድረግ አይደለ? የራሳችንን ፊገር አውት አድርገን ከዛ በኋላ ሂል ሳናደርግ በሚሆንበት ጊዜ የእኛን ህመም በዛ ሰው ውስጥ እንትን ማድረግ ወይም ደግሞ ሳልወስን ጥሩ ኤግዛምፕል ልስጥሽ። ለምሳሌ እኔ ከትዳር አጋሪ ጋር ብለያይ ከዛ በኋላ ግን ያንን በደንብ ካልሰራሁት አንቺ ስትመጪ ስለ ትዳር ከማማክርሽ ነገር ውስጥ ሞር ማጎላው ባደረኩ ኖሮ ብዬ የማስበውን ውሳኔ ነው። ለምሳሌ ባልለያይ ጥሩ ነበር ብዬ ማምን ከሆነ አቢዩዝ ውስጥ ምን እንድታልፊ ትንሽ ላበረታታሽ እችላለሁ። ቆይ ጠብቂ እያልኩኝ ልቆይ እችላለሁ። ገባሽ አባባሌ? እኔ ያልወሰንኩትን ውሳኔ ወይም ደግሞ እኔ ጀስትስ ካላገኘው አቢዩዝ ውስጥ ጀስትስ ሳላገኝ ፍትህ ሳላገኝ አልፌ ከነበረ ፍትህማ መፈለግ አለብሽ ብዬ ታገላለሁ። የኔን ፍላጎት በአንቺ ህይወት ውስጥ ለማስፈጸም ታገላለሁ። ስለዚህ የራሳችንን ወደ ካውንስሊንግ ከመግባታችን በፊት ወይም ደግሞ በቃ ምርጫችን አሁን ብዙ ጊዜ በ19-20 ዓመት ነው የሚመረጠው አይደል? የመጀመሪያውን ዲግሪ ለመስራት በዛ ጊዜ ላይ ቆም ብሎ የራስን አይቶ የራስን ጉዳይ ቶሎ መሰራራት መጨረስ ፕሮሰስ ማድረግ ጥሩ ነው ብዬ አምናለሁ። ለምን የሌላውን የኔን ፋይት የኔን ትግል ባንቺ ውስጥ እንዳልታገል የኔን ጉዳይ አስፈጻሚ ሊሆን ነው ያንቺ ህይወት። አንቺ ስትመጪ ለካውንስሊንግ አንቺን ብቻሽን ነው ማየት ያለብኝ። ያንቺ ችግር ያንቺ ነው። ላንቺ ውሳኔ የምትሰጪው ላንቺ ችግር ውሳኔ የምትሰጪው አንቺ ነሽ። የኔ ስራ ሰፖርት ማድረግ ነው። ያንን እንዴት በተሻለ መንገድ ታረጊዋለሽ ማድረግ ነው ማለት ነው እንጂ የራሴን ዓላማ ማስፈጸም አይደለም። ስለዚህ እነዚህም ሰዎች ባይሆኑ ላለሁኝ። ግን እነዚህ ሁሉ ደግሞ ስሩ ዘ ፕሮሰስም ደግሞ ቻሌንጅድ ቼንጅድ መሆን የሚችሉ ስለሆነ ሊለወጡም ይችላሉ ብዬ አስባለሁ። የራሴ ሐሳብ ካልሆነ የሚሉ ደረቅ ሰዎችም ባይሆኑ ጥሩ ነው። ዲስአፖይንትድ ይሆናሉ። ምክንያቱም 10 ጊዜ ተነጋግረን እኔና አንቺ በ10ኛውም ተመልሰሽ ያንኑ እያደረግሽ ልንገናኝ እንችላለን። ያኔ ርህራሄ ከሌለኝ ለአንቺ አይሆንም። አንቺ ሲነግሩሽ አሰሚም አይነት አቲቲዩድ ካለኝ አይሆንም። ስለዚህ ርህራሄ በጣም ዋና ነገር ነው። የሰዎችን ችግር አንደርስታንድ ማድረግ መራራት፣ ነገር ግን ደግሞ ሸክሙን ደግሞ ቀለል አድርጎ መሸከም
የሚችል ሰው ቢሆን የተሻለ ይሆናል ብዬ ልክ ነሽ። እያሰብኩት እኮ ነው የሆነ ሰው እነዚህ ያልሻቸውን ባህሪዎች ይዘው አንድ ሰው ደግሞ የራሱን ሸክም ተሸክሞ ሲመጣ እንደዚህ አይነት ቢያጋጥመው ከባድ ይመስለኛል። ከስራሽም አንጻር ቅድምን ብለሽኛል ብዙ ወጣቶችን ታማክሪያለሽ፣ ትረጃለሽ እና የመገናኘት ቻንስ አለሽ ከብዙ ወጣቶች ጋርና በዚህ ዘመን የብዙ ወጣቶች ችግር ምን ይመስልሻል? የሚገርመው በፊት ያልነበረ ችግር አይደለም። ብዙ ጊዜም እንደዛ እንላለን። በተለይ እድሜ ላይ ደግሞ ስትደርሺ በቃ የዛሬ ልጆች እንላለን። ግን ያው የኛ ወላጆችም የዛሬ ልጆች ብለውን ነበር። ስለዚህ በፊት ያልነበሩ ችግሮች አይደሉም። ኖት ኦንሊ ዳት መጽሐፍ ቅዱስ በተጻፈበት ጊዜ ያልነበሩ ችግሮችም አይደሉም። ግን አሁን ጎልተው ይታያሉ ብዬ አስባለሁ። አሁን ስለበዛንም እንደገናም የዲሳይፕልሺፕ የደቀ መዝሙርነት መንገዱም እንደ ድሮ ጠበቅ ያለም ስላይደለ በሚያሳዝን ሁኔታ የሪሌሽንሽፕ ችግሮች ብዙ ጊዜ ይገጥሙኛል። በወጣቶችና ክርስቲያኖች ነው አይደለም እንዴ? አማኝ የሆኑት ጋር ሲያጋጥመኝ በቃ ይገርመኛል ወይም ደግሞ አዝናለሁ። ሞር ኤምፓቲም ይኖረኛል አንዳንዶቹ ነገሮች ላይና የሪሌሽንሽፕ ችግር በኃጢአት መውደቅ በጣም ኮመን እየሆነ ልብ ያዝናል በዛ። አንዳንድ ጊዜ ደግሞ ከዛ የተነሳ የሚቀጥሉ ኮንሲኩዌንሶች አሉ አይደለ? ከኃጢአት መውደቅ የተነሳ ደግሞ እርግዝና የሚፈጠርበት ከዛ ያንን የሚቋረጥበት ውርጃ የሚኖርበት እንግዲህ ሁሉ ክርስቲያን እንደዚህ ሆኗል እያልኩሽ አይደለም። ግን እንዲህ አይነት ነገሮች ያሉበት ዘመን ላይ ነን ያለነውና አንዱ በቃ በጣም የሚያሳዝነኝ ከዛ ግን ደስ የሚለኝ ስታይ እንኳን ይኖርኩ ጋር እንኳን የተገኘው የምለው እነሱ ሪስቶርድ ሆነው ሳይ ነው። ሪስቶርድ ሆነው በጌታ ምህረት እንደገና ቆመው ማየት፣ ወደ ቤታቸው መመለሳቸው፣ ወደ ቤተክርስቲያን ማለት ነው ተመልሰው ማየት ወይም ደግሞ እውነተኛ ወደ ሆነው አምልኮ ተመልሰው ማየት ያ በጣም ያስደስታል። ግን አንዱ ችግር ማየው ይሄ ነው። ለማንኛውም ሰው ደግሞ ጭንቀት፣ ድባቴ ወይም ዲፕሬሽን የምንለው ለማንኛውም ሰው ሌሎቹም ከበድ ጠለቅ ያሉት የአእምሮ ጤና እክሎችም ክርስቲያን ወጣቶችም ሲገጥማቸው አያለሁኝ። ከቤተሰብ ጋር ቲኔጀር በሚሆኑበት ጊዜ ከቤተሰብ ጋር አለመስማማት፣ ሱስ፣ የተለያየ አይነት ሱስ በማያምኑ የሚያጋጥሙን ሁሉ በሚያምኑም ውስጥ አለ። የፖርኖግራፊ ሱስ፣ ከእሱ ጋር ተያይዘው የሚመጡትም ችግሮች አብረው እነዚህ ሁሉ አሉ። የፎከስ ማጣት ቤት ምንም የማይገጥም እኛም እየገጠሙን ያሉን እኛ ጋር ደግሞ አንዳንዶቹ በቃ ሰው ስለሆነ እኛም ሊገጥሙን ይገባል። አንዳንዶቹ ግን በቃ ከደቀ መዝሙርነት አባት ከማጣት እናት ከማጣት የተነሳ ደግሞ ያሉብን ችግሮችም አሉ። የትዳር ግጭቶች በትዳር ውስጥ እስከ አማኝም ሆኖ ኃይለኝነት እስኪኖርበት ድረስ በንግግር ይሄን ከኛ እንዴት እንድንባባላለን የምንላቸው ሁሉም አሉ እኛ ጋር። ያ ልክ ነሽ። ትንሽ ለመጨመር በተለይ ያልሻቸው ሁሉ በተለይ ሪሌሽንሺፕ ላይ ብሬክአፕ ምናምን በጣም ኮመን እየሆነ ኢቭን በወጣት እድሜ ብቻ ሳይሆን ቲኔጀሮችም ላይ ያለ ችግር እየሆነ መጥቷል። ግን ስለ ጭንቀት ለምሳሌ ጭንቀት፣ ድባቴ ደግሞ በጣም እየሰፋ እየመጣ ይመስለኛል። ይሄ ማይ ፐርስፔክቲቭ ነው። በተለይ አሁን ኢኮኖሚው አለ፣ የኑሮ ውድነት፣ ወጣቱ ሀስል ማድረግ፣ ነገ ተስፋ ማጣት። አሁን በእኛ ጊዜ ያው ዩኒቨርሲቲ እንገባለን፣ የሆነ ፊልድ ተመድበን እናውቀዋለን። ከዛ ወተን ወይ ስራ ምናምን የሆነ ፊውቸሩን እናያለን። አሁን ተምረውም ስራ አላገኝም የሚል ፍርሃት አለ። ሶሻል ሚዲያ ደግሞ ያመጣው ውድድር፣ ሰው በቃ ያ ሁሉ ጭንቀት ውስጥ የሚከታቸው አሉና
በእነዚህ ጭንቀት፣ ድባቴ አሁን ያልሻቸውን ችግሮች ውስጥ ላሉ ወጣቶች እንደ ክርስቲያን ይሄን የሚመለከቱ ወላጆች ይኖራሉ፣ ወጣቶች ይኖራሉ፣ ቤተክርስቲያን ውስጥ በብዙ የሚያገለግሉ ይኖራሉና እንዴት መርዳት እንችላለን? አዎ ጭንቀት በስቷል። አዎ ልክ ነው። ምክንያቱም ከድሮ ደግሞ ሞር በዘመንን ቁጥር ወይም ዓለም ሞደርን በሆነች ቁጥር ችግሮቹም የበዙ ኢንካም በጨመረ ቁጥር የምንፈልጋቸው ፍላጎቶችም ችግሮቻችንም እየበዛ ይሄዳል። ሌላው ደግሞ የኢኮኖሚ ቀውስ በሀገራችን ብቻ ሳይሆን በአጠቃላይ በዓለምም ያለ ነገር ነውና ከድሮ ጋር ባስተያየው እኛ ስናድግ የነበሩ ነገሮች ጥቂት ነበሩ። ስለዚህ ጥቂት ስለነበሩ የምንፈልጋቸውም ነገሮች በዛ በጥቂቶች ውስጥ የተወሰኑ ነበሩ። አሁን ግን የምናየው ግሎባላይዜሽን የሚያመጣው ነገር ይመስለኛል። የምናያት ዓለምና የምንኖራት ዓለም በጣም ይለያይብናል። በፊት በብላክ ኤንድ ዋይት ቲቪ ነው ዓለሟንም ስናያት ነጭና ጥቁር ናት። ቤትም ስንገባ ነጭና ጥቁር ነው። እንደውም ትንሽ ከለር አሉ የኛ ይሻላል ልል የፈለኩት ገባሽ? የተብለጨለጨውን ያማረውን ብዙ አንመለከተውም። ስለዚህ ከማጋ ነው ኮምፔር የምናደርገው ብለሽ ኮምፓሪዝ ነው። በፊት ይሻል ነበር እላለሁ። አልነበረም አይደለም ነበረ። ምንም የዓለም ችግር ለዛ ነው እኮ በመጠን ኑሩም ተብሎ የተጻፈልን ያኔም ስለነበረ ነው የተጻፈልን። ስለ ሞደስቲ የተጻፈልን እነዚህ ሁሉ የተጻፉልን እኮ ስላልነበሩ ለወደፊቱ ትውልድ አይደለም። ዶንት ጌት ሚ ሮንግ በእኛ ጊዜ ጥሩ ነበረ አይነት አይደለም። አሁን ግን ጫናው ጨምሯል። ኮምፓሪዝኑ በጣም ቀላል ሆኗል። ሱቅ ሄደን የምናያቸውን ነገሮች አሁን ሱቅ ሳንሄድ እዛው ሶሻል ሚዲያ ላይ ኢንስታግራም ላይ ወር ምናምን እዛው ነው ቼክ የምናደርገው። ስለዚህ አንድ ነገር እንኳን ስናቅድ ለዛላቀድነው ነገር ሰጀሽኖቹ ብዙ ናቸው። ግራጁዌሽን ቢኖር ለግራጁዌሽን ያሰብነው ነገር ቢኖር በፊት የምናውቀው የተወሰነ ነገር አለ እናደርጋለን። አሁን ግን እና ወይም ሱቅ ዞረ እናያለን። አሁን ግን እዛው ጋር በጣም ብዙ የሚመጡልን ነገሮች አሉ። ስለዚህ እነዛ ነገሮች እኛ ደግሞ እዛ ጋር እንዳልደረስን ሁልጊዜ ስናስብ አንደኛው እንደ ልጆችን ብናስብ ልጆች እንደዛ ሲያስቡ ሊጨነቁ ሊደበሩም ሊደበቱም ይችላሉ። ወላጆችም ደግሞ የሌላን ሰው ልጆች ያያሉ። ከበፊቱ በበለጠ አሁን ብዙዎቹ ጓደኞቻቸው ልጆች የስጋ እንደደረሱ ማየት የሚችሉበት እድል አለ። ስለዚህ ወላጆችም የልጆቻቸው አለመሳካት ይታያቸዋል የሌላውን ስለሚያዩ። የሌላው ግን ተሳክቶ ነው ወይ ቤት ገብተን ስላላየን አናቅም። ምናየው ግን የሚታየውን ከላይ ያለውን ነው። ስለዚህ ከላይ ያለውን ነገር የሌሎችን ህይወት አይተን እኔ ግን አልሞላልኝም የሚለው አስተሳሰብ እንዲሁም ደግሞ ድሮ ተምሮ ነው ሰው የሆነ ቦታ ጋር የሚደርሰው። አሁን ግን በፍጥነት በንግድ የሚመጣውን ፍጥነትና ፈጣን ብር በማየት ሰርቶ ለፍቶ የሚያመጣውን ሰው ሰርቶና ለፍቶ የሚያመጣውን ብር እንደምንም ምክንያቱም እውነትም ከዛ ጋር ስናስተያየው የሚሰራው ስራ በጣም የሚገርም ስለሆነ የራስን አሳንሶ ማየት በጣም አለ። ከዛ የተነሳ ይሄ በራስ መተማመን የራስን ነገር መቀበል ኮንቴንት መሆን ወይም ኑሮ ይበቃኛል ማለትን እንዳንለምድ ያደርገናል። ያ ደግሞ ደስታን ይነፍቃል። በጌታ ደስ ይበላችሁ ሁልጊዜ ደስ ይበላችሁ የሚለው በማጣትም በማግኘትም ውስጥ ነው ደስ ሊለን የሚገባው። ነገር ግን እነዚህን ነገሮች በምናይበት ጊዜ ደስታን ከውስጣችን እየወሰደ ወይም ደግሞ ባለን ነገር ከመርካት ይልቅ ምኞት ውስጣችን እየገዛን ይሄዳልና ወጣቶች አዎ ከባድ ጊዜ ላይ ናቸው
ያሉት። ግን በየትኛውም ዘመን ራሳችንን እግዚአብሔር ቃል እንደሚለው ብለን ኑሯችንን፣ ቤታችንን፣ አካሄዳችንን ካየነው ልብን የሚያረጋጋ ነገር እናገኛለን ጌታ ጋር ያስባል። ትልቅ ምክር ነው በእውነት ልክ ነሽ። This is GCG እርሱም የሚፈልግ ትውልድ። እንደ ክርስቲያን አንድ ሰው ጭንቀት ወይም ድባቴ ወይም እንደዚህ የአእምሮ መቃወስ ውስጥ በሚሆንበት ጊዜ አካባቢያችን በቤታችንም ሊሆን ይችላል፣ ጓደኞቻችን ሊሆን ይችላሉ፣ የቸርች ሰው ሊሆን ይችላል እና መቼ ነው ይሄ ሰው ወደ ሳይኮሎጂ ወይም ቴራፒ ያስፈልገዋል ብለን መውሰድ ያለብን? የትኛው ስቴጅ ነው? እንዴት ነው የምናውቀውስ? መውሰድ ያለብን ብቻ ሳይሆን መሄድ ያለብን መቼ ነው እኛ መሄድ ያለብን አይደለ? እሺ አሁን እንግዲህ ያልኩት ከሁኔታዎች የተነሳ ደስታችንን ስናጣ፣ ስንጨናነቅ፣ ማንኛውም ሰው እንደሚጨነቀው ስንጨነቅ አትጨነቁ ይላል እግዚአብሔር ቃል። ይሄ ኖርማሊ በቃ በእነዚህ ነገሮች ውስጥ እናልፋለን። ነገር ግን በእነዚህ ነገሮች ውስጥ ስናልፍ ለምሳሌ ጭንቀትን እንውሰድ፣ ነጣጥለን ብናያቸው ጥሩ ይሆናል ብዬ ነው። ጭንቀትን ስናየው ኤክሰስ የሆነ ወሪ ወይም ደግሞ ስለ አንድ ነገር ትንሽ አስቦ ከዛ ወደ ውሳኔ መሄድ ሳይሆን ደጋግሞ እያብላላ ነው። ይሄስ ቢሆን ይሄ ቢሆንስ እንዲህ ቢሆንስ እያለን ወደፊቱን እያሰብን በጣም በምንጨነቅበት ጊዜ ያሳስረናል። ስርስር አድርጎ አሁን መንቀሳቀስ እንዳንችል ነው የሚያደርገን። ስለዚህ ያ ጭንቀት ማኔጅ ከምናደርገው ጸልያን ኡፍ ብለን ከሚለቀን ያለፈ የሚሆንበት ጊዜ አለ። አንደኛ እንቅልፍ ያሳጣናል። ሁለተኛ በአግባቡ መብላት ራሱ ያቅተናል። ስራ ወይም ትምህርትን በትክክል መማር ያቅተናል። ፈተና ደርሶ ማጥናት ያቅተናል። ተማሪዎች ከሆነ ፈተና ደርሶ ፊዚካሊም እንትን አለው መገለጫዎች አሉት። ለምሳሌ የእጅ መንቀጥቀጥ ሊኖረው ይችላል። ልባችን ድንገት ፓኒክ አታክ ምንድነው? ልባችን በጣም ድንገት ይመታል። ሞት ይመስለኛል፣ መተንፈስ ያቅተኛል፣ በቃ ልሞት ነው ወይም ደግሞ አውት ኦፍ ኮንትሮል ልሆን ነው ብዬ እስካስብ ድረስ ሊደርስ ይችላል ጭንቀቱ። ከዛ የተነሳ ፈተና ልንቀር እንችላለን። ፈተና ኖሮ ላናጠና እንችላለን። ስራ ደጋግመን ልንቀር እንችላለን። ስለዚህ አንደኛው ስራችንን አፌክት ሲያደርገው፣ ስራችን ማለት ትምህርታችንና ስራችን ማለት ነው። የተመደበልንን ያንን ልንሰራው ያለውን ነገር መስራት ሲያቅተን፣ ለአንድ ቀን ሲያቅተን፣ ለሁለት ቀን ሲያቅተን ሳይሆን ሲደጋገም ከሁለት ሳምንት በላይ ሲሆን እየተደጋገመ ደግሞ ህይወታችንን አፌክት ሲያደርገው ያኔ አንዱ ማለት ያለብን ነው። ሁለተኛው ደግሞ ሶሻል ሪሌሽኖቻችንንም አፌክት ያደርጋል። ወይም ማህበራዊ ግንኙነቶቻችንን በቀላሉ ምንቆጣ፣ ምንጣላ፣ ከሰው ራሳችንን ምንለይ፣ አልወጣም አልሄድም ከፍርሃታችን የተነሳ መውጣት፣ ጭንቀት ብቻ ሳይሆን ጭንቀቱ ፍርሃትንም ይዞ መጥቶ ከቤት መውጣት እስከሚያቅተን ድረስ መሄድ፣ ሶሻል የሆኑ ነገሮች ላይ ሁሉ መገኘት እያቃተን ሲመጣ፣ ልጆች ካሉን ልጆቻችን ላይ ስንወጣው ያንን ሶሻልና ማህበራዊና የስራን ሁኔታ ፋንክሽናሊቲ እንቅስቃሴን ሲገድብ የዛን ጊዜ እርዳታ ያስፈልገናል። ስራ ምንሰራ ከሆነ አመመኝ ያለን ምንቀር ከሆነ ብዙ ጊዜ ወይ ራሴን ወይ ሆዴን ነው። ተማሪዎች ሆዴን ብዙ ጊዜ ሆዴን ነው ወይም ልቤን አመመኝ እያለን አንዳንድ ጊዜ ሆስፒታል ልብ ሕክምና ሄደው እስቲ ቆይ ይሄ ነገር ሳይኮሎጂካል ሳይሆን አይቀርም ተብሎ እኔ ጋር የመጡ ሰዎችም ያጋጥሙኛል። ስለዚህ እንደሱ አይነት ስሜቶች በሚኖሩበት ጊዜ አካላዊ ቅድም ትንሽ ብየዋለሁ። ይሄ ልብ ድንገት በኃይል መምታት እና ስንነቃ ራሱ ከእንቅልፋችን ድንግጥ ብለን መነሳት አይነት ድንጋጤ በሚኖርበት ጊዜ፣ አንዳንዴ ደግሞ እዚህ ጋር ቾክድ የመሆን አይነት ቾኪንግ ስሜት፣ የመታነቅ ምግብ ሲያንቀን የምንሆነው አይነት ስሜት ወይም አፈነኝ የምንለው፣ ጨጓራችንን ደጋግመው ሲያመን ግን ምንም አይነት ነገር ብዙም ሳይገኝ ሲቀር ሐኪሞች ትጨነቂያለሽ እንዴ ብለው ይጠይቃሉ። አንዳንዴ
ያንን ሲጠይቁ ጨነቃለሁ እንዴ ብሎ ማለት ነው እንጂ አልጨነቅም ምናምን ብለን መውጣት ሳይሆን ይሆን እንዴ ምንድነው በህይወቴ ውስጥ ያሉ ነገሮች አሁን እየረበሹኝ ያሉ ነገሮች ምንድናቸው ብሎ ማየት ጥሩ ነው። ወደ ዲፕሬሽን ደግሞ ስንሄድ ዲፕሬሽን ሞቲቬሽንን ይወስዳል። ምንም ነገር ለማድረግ ተነሳሽነት ማጣት፣ እንዲሁም ደግሞ ኢንተረስት ማጣት። ድሮ ኢንጆይ የማደርገውን ነገር ለማድረግ ድሮ ደስ ብሎኝ ሄድበት የነበረው ቦታ ለመሄድ ምንም አይነት ኢንተረስት ማጣት፣ ክብደት መቀነስ፣ አለመብላት ወይም ደግሞ ክብደት መጨመር፣ ያንን በምግብ ለመወጣት መሞከር ሊሆን ይችላል። ስለዚህ ይሄ የድባቴ ኮንሰንትሬሽን ማጣት፣ ፎከስ ማድረግ ማጣት፣ መርሳትም ደረጃ ድረስ ሊሄድ ይችላል። እነዚህ ነገሮች ወደ ኋላ እየሄዱ ማብላላት፣ እንቅልፍ ማጣት ሊሆን ይችላል። 1 ቀን 2 ቀን 3 ቀን የሆነ ነገር አልሳካ ሲለን ለ2 ለ3 ቀን ከቤት መውጣት አስጠልቶ ምናምን ሊሆን ይችላል። ነገር ግን እርዳታ የሚያስፈልገው ጊዜ ለ2 ሳምንት ወይም ከዛ በላይ በእንዲህ አይነት ስሜት ውስጥ አለሁ ወይም ደግሞ እንደምንም አቅሜን አሰባስቤ ወጥቼ ግን ስመለስ መልሼ እዛው እንትን ውስጥ ምገባ ከሆነ ባይነጋ መፈልግ ከሆነ በህይወት ባልኖርስ ምንድነው የህይወት መኖር ትርጉሙ? ሆፕለስነስ፣ ተስፋ መቁረጥ ወይም ደግሞ የሚረዳኝ ሰው የለም ብሎ ማለት ሄልፕለስነስ። እነዚህ ነገሮች ደግሞ የድባቴ ምልክቶች ናቸው። እነዚህ ተደጋግመው ካየናቸው ከሰማናቸው ጓደኞቻችንን፣ ቤተሰቦቻችንን፣ ልጆቻችንን ወደ ካውንስሊንግ ይዞ መምጣት ጥሩ ነው። ግን እኛም ራሳችን እነዚህም በራሳችን ላይ ካየን ወደ ካውንስሊንግ ወይም ደግሞ የአእምሮ ጤና ወይም ሳይካትሪ መሄዱ ጥሩ ነው። ጤነኛ ነን ብለን የምናስብ ሰዎችስ ማለት ጤነኛ መሆናችንን በምን መፈተሽ እንችላለን? ለምን ብዙ ጊዜ የአእምሮ መቃወስ ውስጥ ያሉ ሰዎች ጤነኛ ነኝ ብለው ነው እነሱ ምን ቢያስቡት እና ወደ ትሪትመንት ላይ እኔ ምን ሆንኩኝ ምናምን የሚሉ ሰዎች አሉ። ብዙ ሰዎች እንደዛ ይሉኛልም ስለሚሉ እኔም ስላየሁኝ ማለት ነው። እና ራሳችን ሁላችንም ጤነኛ መሆናችንን እንዴት መፈተሽ አለብን? እንዴት ኦፕን ሆነ ራሳችን ማየት አለብን ትያለሽ? ከባድ ጥያቄ ነው። እንዴት አድርገን ነው? አንዱ ቀደም እንዳልኩት ይሄ ነገር ምን ያህል ቆየ፣ ለምሳሌ እየተጨነቅኩኝ ምን ያህል ቆየ፣ እንቅልፍ ያልተኛሁት ለምን ያህል ጊዜ ነው ብሎ ማለት፣ ወይም ደግሞ ተደጋጋሚ ከስራ ያስፈቀድኩ ቀርቼ አሞኛል ብዬ ግን ሆዴ ምናምን ሁሉ ነገር ሰላም ከሆነና ይሄ ነገር ግን ምንድን ነው የስሜቴ ጉዳይ አይደለም ወይ ብሎ ማለት። ሌላው ግን በተለይ እነዚህ ሲቪር የሆኑ ሜንታል ሄልዝ ሲምፕተሞችን ብዙ ጊዜ ራሳችን ላናቃቸው እንችላለን። ሌሎች ሰዎች ናቸው ያንን የሚያዩት። በአብዛኛው እንግዲህ እንደሱ የሆኑ አእምሮ ጤና እክሎች እንዴት ነው የሚለዩት ብለሽ ብትይኝ የምናቡ ዓለምና እውነታው የት ጋር እንደሚለያይ እየጠፋብን ሲሄድ ራሳችን መገመት ከቻልን ያለን እንግዲህ ጥሩ ነው። አንዳንድ ጊዜ ገጥሞኝ ያውቃል ራሱ ይሄ የትኛው እውነት የትኛው ህልም የቀን ህልም እንደሆነ ግራ ገባኝ የሚል ሰው ብዙ ሰው የለም። ሌላው ሰው ነው የሚያይለት። ሰፖርት ሲስተም ያስፈልገናል። ጓደኛ የሌለው፣ ቤተሰብ የሌለው፣ ኮወርከር የሌለው ሰው ይቸገራል። የት ጋር እንደሆነ እውነት ይሁን አይሁን ማወቅ ያቅተዋል። ለምሳሌ ስኪዞፍሬኒያ የሚባለው የአእምሮ ጤና እክል በትክክል ይሄ የምናቡና የገሃዱ ዓለም መለያ ማጣት ነው ብዬ እለዋለሁ። በቀላሉ ለማለት ለምሳሌ የድምፅ ሃሉሲኔሽን በሚኖርበት ጊዜ ኦዲተሪ ሃሉሲኔሽን እንለዋለን። ወይም ደግሞ ቪዥዋል ሊሆን ይችላል። በተለያየ መንገድ ሃሉሲኔሽን በሚኖርበት ጊዜ ምንድን ነው የሚሆነው? ለምሳሌ አንቺ ተናግረሽኛል፣ እንደዚህ ብለሽኛል ብለው ይከራከሩሻል፣ ይጣሉሻል። ሰው ለዛ ሰው ለሚጣላው ሰው አይምሮ የሰማው ድምፅ ያንቺ እንደሆነ ነው የሚያስበው። ስለዚህ እሱ ራሱ መለየት ያቅተዋል። የትኛው
የትኛውን ጭንቅላቴ ውስጥ ሰማሁት፣ የትኛውን ደግሞ የእውነት ከፊቴ ያለው ሰው አለኝ የሚለውን መለየት ያቅተዋል። ሌላው ፓራኖይድ መሆኑ መጠራጠር ነው። እንግዲህ ከሲቪር ሜንታል ኢልነሶች ውስጥ ከስኪዞፍሬኒያ ውስጥ ከምናየው ሲምፕተሞች አንዱ ማለት ነው። ሁላችንም እንጠራጠራለን አይደል? መጠኑ ግን እንዴት ነው የሚያልፈው ብለሽ ስትይ አይ ኧረ እንደዚህ አይደለም ተብሎ ሲባልም ማመን ማቃት። በተለይ ደግሞ መንግስት የሚከታተልሽ ስልክሽ የሚጠለፍ እንደዚህ የተወሳሰበ ነገሮችን ኢላቦሬት በሆነ መንገድ አስቦ መጠራጠር በሚኖርበት ጊዜ ራስ በራስ መለየት ያቅታል። ስለዚህ ጎረቤት፣ ጓደኛ፣ ወንድም፣ እህት፣ ባለትዳር ሆኑ የትዳር አጋር ናቸው እነዚህን መለየት የሚችሉት። ዲሉዥን በቃ እኔ እንደዚህ ነኝ ብሎ ማመን ሊሆን ይችላል። ለምሳሌ አንቺ አሁን እኔ እኮ አልገባችሁም ስላልተገለጥኩ ነው እንጂ የኢትዮጵያ እኮ ንግስት ነኝ ብቲ ለአንቺ እንደሆንሽ ነው የምታውቂው። እሆናለሁ አይደለም ነኝ ነው ሁሉ የሚሆነው። የሆነ የተመረጠ ነገር ውስጥ እንዳለሽ መሰማት፣ ልዩ እንደሆንሽ መሰማት፣ ግራንዲሲቲ ይሄ ትልቅነት ምንለው ደግሞ በተለይ ባይፖላር ውስጥ ያለ እኔ የዓለም ቤዛ ነኝ፣ እኔ ክርስቶስ ነኝ የማለት ያህል ድረስ የሚደረስበት ጊዜ አለ። በቃ ወደፊት ሆና እኔ የዓለም ቢሊየነር ነኝ ሚሊየነር ነኝ እሆናለሁ አይደለም ነኝ ነው። እና ራሱ ያ ሰው ራሱ ማወቅ አይችልም። ሰፖርት ሲስተም ያስፈልገናል። ቤተክርስቲያን በተለይ ደግሞ አማኞች ደግሞ ቤተክርስቲያን የዚህ ሰፖርት ሲስተም ዋና መሆን አለባት ብዬ አምናለሁኝ። እኔ ወደኋላ ስመለስ ወይ ጉድ እላለሁ። አንዳንድ ሐሰተኛ ነቢያት ብለን ያልናቸውን ወደኋላ ስመለስ ሜቢ አይምሮ ጤና እክል ገጥሟቸው እነዚህ ሰዎች ብዬ የምልበት ጊዜ አለ። አንዳንድ የሚሏቸውን ነገሮች አይና ምናልባት ድሮም አንቺ ልክ አይደለሽም አንተ ልክ አይደለም ብዬ በወጣትነት ተከራክሬ አውቃለሁኝ። ታመመ ሰው ይሆን የተከራከርኩት? በከራከሬ ደግሞ ለውጥ አያመጣም የአእምሮ ጤና ጉድለት በሚሆንበት ጊዜ። ስለዚህ ቤተክርስቲያን አይ ቲንክ በተለይ ወጣቶች በእንዲህ አይነት ህይወት ሁኔታ ውስጥ ሲጠቁ ስታይ ቤተክርስቲያን ቆም ብላ ከአገልጋዮች ቁጥጥር ውጭ ነው አይደለ? ግን የስነ ልቦና ባለሙያዎችን የስነ አእምሮ ባለሙያዎችን በማማከር እነዛን ሰዎች ኮንደም አድርጎ ከማባረር ይልቅ ለሕክምና በሩን መክፈት የተሻለ ይሆናል ብዬ አስባለሁ። ያ ትክክል ነሽ። አንዳንድ ነገሮችን ቆም ብዬ እንዳይ አድርገሽኛል። በዚህ ዘመን በብዙ ቤቶች ውስጥ ያለ ችግር ይመስለኛል ኤሌክትሮኒክስ ወይም ስልካችንን ከመጠን በላይ መጠቀም፣ ዲጂታል ኤሌክትሮኒክስን ረዥም ሰዓት መጠቀም እና ሱስ እስኪሆንብን ድረስ እና እንደ ሳይኮሎጂ ባለሙያ ያ ነገር በአእምሮአችን ጤና በአእምሮ ጤናችን ላይ ምን ያህል ጉዳት ያስከትላል ታያለሽ? ቅድም ካልነው አሁን ከጭንቀት ከድባቴ ጋር ብንመለከተው ዓለም እዚህ ደርሳለች፣ እኔ ግን አልደረስኩም። ምንድነው በጣም ትልቅ አስተዋጽኦ ያደርጋል አይደል? እንደገናም ደግሞ በዛ ውስጥ የምናቃጥለው ጊዜ፣ በዛ ውስጥ የምናቃጥለው የስሜት መዋዠቅ ከፍና ዝቅ እያለ የሚዋዥቀው ስሜታችንን ብንመለከት ሱስ ደረጃ ብዙዎቻችን አልደረስን ሊሆን ይችላል፣ ግን አእምሯችንን ግን እየጎዳው ነው ያለው። እንዲያውም ከአንዳንዶቹ ጥናቶችን ስንመለከት እንደ ADHD ይሄ የአቴንሽን ዴፊሲት ሃይፐር አክቲቪቲ ማለት ነው። ይሄ የአቴንሽን ስፓናችን ADHD ያለው ሰው አይነት አጭር እንዲሆን አድርጎታል። እንዲያውም ብሬን ሮት በቃ እየነቀዘ ነው
አይምሯችንና እየደበዘዘ የነቀዘ ነው የሚሉ ብዙ ሪሰርቾች አሁን ደግሞ የባሰ እየወጡ ይመጣሉ ብዬ አስባለሁ። እና በብዙ መንገድ ይጎዳናል የሶሻል ሚዲያ አጠቃቀማችን። አንደኛ እንዳልኩት ቅድም ኮምፔር እና ኮንትራስት በማድረግ ከሌላው ጋር በማወዳደር ህይወታችንን የኛ የትም እንዳልደረሰ ምንም ጥቅም እንደሌለው የኛ የተሻለ ቦታ ላይ መድረስ እንደማይችል በቃ ምክንያቱም ሰው እንዲህ የሆነ ነው አንቺ ግን ይሄንን እየሆንሽ ነው ብሎ ወደኋላ እንዲጎትተን የሚያደርግ ነገር አለው። ሁለተኛ ደግሞ ማድረግ ከሚገባን ቅድም ፋንክሽናሊቲን አፌክት ሲያደርግ ነው የአእምሮ ጤና ጉድለት የሚሆነው ብያለሁ አይደለ? ስለዚህ ትምህርት ወይም ስራችን ላይ ኢፌክት ሲኖረው ከማጥናትና ከመስራት ወደኋላ ሲያደርገን ከማህበራዊ ግንኙነት ወደኋላ ሲያደርገን አንዳንድ ጊዜ ወጥቶ ጓደኞችን ከማግኘት ይልቅ ሶሻል ሚዲያ ላይ ረጅም ጊዜ እዛው እንድንገኝ ይሆናል። ስለዚህ በተለያየ መንገድ ነው አእምሯችንን አፌክት የሚያደርገው። እንዳማኞች ደግሞ መጽሐፍ ቅዱሳችንንም እንዳናጠና እንዳንጸልይም የጸሎት አቴንሽናችንም እንዲያጥር የማጥናት አቴንሽናችንም እንዲያጥር አድርጎናል። እና ከዛ ደግሞ ፓኒክ ላይክ ሲምፕተሞች ደግሞ አምጥቶብናል። ስልካችንን ትተን ስንወጣ እንዴት ነው የምንሆነው? እና የሆነ ህይወት ሲሆነ የቀረ የቆመ ይመስለናል። ያው አሁን ጥሩ ኖሮናል ሞባይል ባንኪንግ ነው እንላለን። አሁን ጥሩ ምክንያት አግኝተናል። ግን እስቲ እንሞክረው ትተን ሄደን ምን እንደሚሰማንም ብናየው ጥሩ ሳይሆን አይቀርም ብዬ አስባለሁ። እና በተለያየ አቅጣጫ አጠቃቀማችን በጤናማ መንገድ ከተጠቀምነውም እኮ ብዙ ስራ ደግሞ እንሰራበታለን። ብዙ ገንዘብ ማሰባሰቦችን ብትመለከች እርዳታዎች ቢሆኑ ለወንጌል አገልግሎት ጥሪዎች ቢሆኑ ብዙ ይደረግባቸዋል። ግን ብዙ ደግሞ እየተጎዳ ነው። እኔ እኮ ሱስ አልሆነብኝም ምናምን የሚሉ ሰዎች አሉ፣ እኛም ጭምር አንዳንዴ። እና ቆም ብለን ስልካችን ሱስ ሆኖብናል አልሆነብንም የሚለውን መለየት እንዴት እንችላለን? አንቺም ነበርሽ አይደል አንድ ፕሮግራም ላይ ያደረኩት። ምን ተሰምቶሽ ይሆን ልንገራችሁ መጀመሪያ ምን እንዳደረግን። አንድ ቋት አዘጋጀንና ያንን ወርክሾፕ ከማድረጋችን በፊት ስልኮቹን በሙሉ የመዘገብን ቁጥር እየሰጠን ሰበሰብ ነው። እና ስንሰበስብ የሆነው አንቺ አላስተዋልሽ ይሆናል፣ ግን አንዳንድ ሰዎች መስጠት በጣም ከብዷቸው ነበር። አንዲት እህት አንዱን ስልክ ሰጠችና ታስበው በጣም ወቀሳት። ቆይ ሌላም አለ ብላ ሁለተኛውን ደገመች። አንድ ሰው ግን 2 ቀን ነው ያ ትሬኒንግ የነበረው 2 ጊዜ። አንድ ሰው ግን አልሰጠም። ጠለቅ ያለ ሰው ነው ለዛው በቃ አልቻለም፣ አላስቻለው። በዛች ደቂቃም በዛች እንግዲህ ለ2 ሰዓት አይሞላም 1 ሰዓት እና 1 ሰዓት ተኩል ነበርና በጣም ነው የገረመኝ። ማለት አላስገደድነውም ዝም አልነው፣ ግን ምን ያህል የተሰማው ስሜት ቢኖር ነው ምንነጋገረው በዚሁ ጉዳይ ሆኖ እጁ ላይ እንዳለ እያወቅን ሼምም አልያዘውም። በቃ አልቻለም አልሰጥም አለና ስለዚህ አንዱ መለኪያችን እሱ ነው ማለት ነው። ምንድነው የሚሰማንን ስሜት ቼክ ማድረግ። ከስልካችን ስንነጠል ምን ይሰማናል? ስለዚህ ረስተነው ስንሄድ በዛው ሲንቶ ቤት ወደ ስራ ከሆነ ሄድ ነው ስራ ቦታ ትተነው ከነበር ሲደር ምን እንደምንሆን ነው ወይስ ተመልሰን ሄደን አስከፍተን ምን ብለን ስልካችንን ሪትራይቭ እናደርጋለን ወይ? ሌላው ደግሞ ጾም ሆን ብሎ መጾም። ለምሳሌ ከስልኬ በቃ ሞባይል ባንኪንግ የስራ ብዙ ነገሮች ልንል እንችላለን። እሺ ከአፖች መጾም አይቻልም? የተወሰኑትን አፖች ሸዳውን አድርጎ ኦልዴ ለምሳሌ የቤተክርስቲያን ጾም ጸሎት በሚታወጅበት ጊዜ እኛ ጾም ጸሎት በምናወጅበት ጊዜ ኦልዴ እነዛን አፖች ሶሻል ሚዲያዎቻችንን አቮይድ ብናደርጋቸው። በእርግጥ ሶሻል ሚዲያ አቮይድ አድርገን ዜናን ካላረግን ወደ ዜና እንሄድና ብቻ ስክሮል ነው አይለምበድ ነው። ስለዚህ ወደዛ ልንሄድ እንችላለን። ግን ሁሉንም እነሱን በሙሉ በጨመረ ያው እግዚአብሔር እኮ አይሸወደም፣ ራሳችንን እንሸወደው አይደለ?
ስለዚህ በእንደዚህ አይነት መንገድ ከኤሌክትሮኒክስ ሚዲያዎቻችን በመራቅ ምን እንደምንሆን ማየት። በቅርብ ጊዜ አንድ ወዳጅ ምን አለ፣ እስቲ ቆይ እኔም እንደዚህ አይነት ስልክ እንዲኖረኝ እሞክራለሁ አለ። የልጄን ስልክ አይቶ ልጄ የለውም ስልክ አሁን ገና ነው የኖረው፣ ሲኖረውም ደግሞ ጠቅጠቅ ነውና ጠቅጠቁን አሁን ሁለተኛ ጠቅጠቅ ላይ ነው። አትሊስት ቴሌግራም የትምህርት ቤት እንትን ስላለ ለሱ ተብሎ ቴሌግራም ብቻ ያለው ግን ሌላ ነገር የሌለውን በቅርብ ነው ያወቅኩት። እንደሱም እንዳለ ሊሚትድ እንትን ያለው አለ። በቃ ለቴሌግራም ብቻ የምትሆን ጠቅጠቅ ነው እና እሱን አየና እኔም አልፈልግም፣ ይሄ እስራት ነው ይሄ ስልክ፣ እኔም በቃ ጀምራለሁ እንደዛ እያለ ነበረና እንትን አለው ከሶሻል ሚዲያ ብቻ ሳይሆን ከስልክ መራቅ፣ ከስማርትፎን ይሄ ብዙ ነገር ከምናደርግበትና አእምሯችንን ከሚያወሳስበው ነገር መራቅ የአእምሮ ረፍት ያመጣል። ስለዚህ ሜቢ አንዳንድ ጊዜ በቃ በጣም እንፈልገዋለን፣ እሺ ላይክ ዋይ ኖት ጠቅጠቅ ለምን አይኖረንም? ሶዛት ለተወሰነ ቀን ጸጥ እንዲልልን። እኔ በእርግጥ ባለፈው ሳምንት ነው ለሳምንት ረፍት ላይ ነበርኩኝና በቃ ያለ ስልክ ልሁን ብዬ አሰብኩኝ። ማአት ሪዝን ሰጠሁ እንዴት ያለ ስልክ መሆን እንደማልችል ሰጠሁና ኮንቪንስ ተደራርጌ ከራሴው ጋር ስልኬን ይዤ ሄድኩኝና ገረመኝ። ይሄ ነገር በቃ ምን ያህል አፌክት እያደረገን እንዳለ አየሁ። እና እኔ ሌሎችም ብቻ ሳይሆን የምወቅሰው እኔንም ራሴን ነው የምወቅሰው። ግን እነዚህን ነገሮች በመሞከር ግን አይ ቲንክ ተያይዘን ነፃነታችንን ማወጅ እንችላለን። ሌላ አይ ቲንክ በጣም ያለን ፊር ኦፍ ሚሲንግ አውት ፎሞ የሚሉት ነገር አለ አይደለ? የሆነ በዓለም ላይ የተካሄደ በጓደኞች ዓለም የተካሄደ እኔ ሳላየው የሚያመልጠኝ ትልልቅ ነገሮች ያሉ አይነት ስሜት ይሰማናልና ብዙ ሚስ አናደርግም። በአንድና በሁለት ቀን ወይም በሶስት ቀን ወይም በሳምንት አንድ ቀን ብናደርገው ግን መሞከሩ ብዙ ፍሪደም ይሰጠናል ብዬ አምናለሁ። ትንሽ እዚች ጋር ጠንከር አድርገን እንድናወራ ኦልሬዲ ይሄ የዲጂታል ጾም የሚባለውን ነገር ያው እንደምታውቂው ወጣቶች ዙሪያ በጣም ከባድ ሆኗል። ከስልክ መላቀቅ ቲኔጀሮች ጋማ በጣም በጣም ከባድና እንዴት ነው በተግባር ራሳችንን ማለማመድ የምንችል? በተለይ ይሄ እንደዚህ ትልልቅ ኃላፊነቶች ከሌሉብን ምንከፍላቸው ምናምን ከሌለብን እንዴት ዲጂታል ጾም ራሳችንን ማለማመድ እንችላለን? በየስንት ጊዜ ውስጥ ራሳችን እዛ ያደረግን መፈተሽ አለብን ታያለሽ? ቢሆንልን የምመኘው ከኔም ጭምር ላንቺም ለሁሉም ሰው ቢሆን ብዬ የምመኘው በቀን ውስጥ የተወሰነ ሰዓት ቢኖረን የምንጠቀምበት፣ አንደኛው የምንጠቀምበትን ሰዓት ሊሚት ማድረግ እንችላለን። ያንን ስልካችን ራሱን ሊሚት ያደርግልናል። ችግሩ ምንድነው? መልሰን እናበራለን። እዛው ሄደን መልሰን እያበራን ነው እንጂ ሊሚት ብናደርገው በቀን ውስጥ የምንጠቀምበትን ለነዛ አፖች የምንጠቀመውን ጊዜ ሊሚት ብናደርግ አንድ ጥሩ ነገር ነው ብዬ አስባለሁ። ሌላው ደግሞ ለምሳሌ በሳምንት አንድ ቀን ብንችል ከምግብ ጋር ምግብም ጾመን ባንችል ግን በቃ ልክ ምግብ እንደምንጾመው በሳምንት አንድ ቀን ስቲል ጾም ልጸልይ እንደምንለው በሳምንት አንድ ቀን ዲጂታል ጾም እና ጸሎት ብለን ብንለው ስናቆም ዲጂታሉን ስናቆም ከጸሎት ጋር በመናደርግ ለፎከስ ይሆንልናል። አላማ ያለው ማቆም ኢንቴንሽናል የሆነ ማቆም ይሆንልናል። ሌላው የመጨረሻ የምናየው ስንተኛ መጨረሻ የምናየው ነገር ስልካችን እንዳይሆን የመጀመሪያ የምናየው ነገር ስልካችን እንዳይሆን ምን እናደርጋለን? ስልካችን ሲሆን መጽሐፍ ቅዱሳችን ከሆነሽ ከሱ ውጭ የሆኑት ነገሮችን በሙሉ ግን what can we do? ለምሳሌ አንዱ መሆን የሚችለው ስልካችንን ከራሳችን ራቅ አድርጎ ማሳደር ወይም ደግሞ ሁሉ ጊዜ ድምጹን አጥፍተን ኦፍ አድርገን ኖቲፊኬሽኖችን በሙሉ ኦፍ አድርጎ መተኛት። ስልኩን ገልብጦ መራሱ ከቶ አንዳንድ ቀን
ብርት ሲል ብለን ማን ነው ምንድነው ያደረገው እንላለን አይደለ? ከስልክ መገልበጥ ይጀምራል። ስልኩን ገልብጦ ማስቀመጥ፣ ኖቲፊኬሽኖችን ማጥፋት ሆም ብለን አንዳንድ ጊዜ መቆየት የሚችሉ ስልኮች ሁሉ ነው ይቅርታ አንድ ጊዜ ብለን ከቸርች ወተን ወይም ከፕሮግራሙ ትንሽ ምን ነው ምናምን የምንባባለው ወደ ትልቅ ነገር የሚፈጸም የሚመስል በህይወታችን እና አንዳንድ ጊዜ መቆየት እኮ ይችላል ስለው ችግር አይገባዋል። ስልኬ ከጮኸ ማንሳት ያለብኝ ነው የሚመስለውና ከጮኸ ሰው ይፈልግሻል ብሎ ወዲያው ነው የሚያመጣውና አስበዋለሁ ከየት አመጣው ይሄንን ከጮኸ መነሳት አለበት። እዚህ ጋር አንቺ ቁጭ ብለሻል አንቺን ነው ወይስ ሳይቀጥረኝ የመጣውን ሰው የደወለው ሰው እኮ ሳይቀጥረኝ ነው የመጣው አንቺ ጋር ነው መነጋገር ያለብኝ ወይስ የደወለው ሰው ጋር በዛ ሰዓት መነጋገር ያለብኝ ብለን ብናስበው ያኛው ከዚህ በኋላ መቀጠል ይችላል ብለን ማድረግ እንችላለን። ግን ብዙ ጊዜ ይሄ እርጀንሲ አለው ወይ ሲነዝር ወይ ሲጮህ የሆነ እርጀንሲ አለንና የመመለስ ሶሻል ሚዲያ ላይም የመመለስ ደግሞ አሁን እንደ ወጣቶቹ ደግሞ እኔ ብዙም አይገባኝ ግን ወጣቶች ሲያደርጉት እያየሁት ያለሁት ነገር ምንድነው የተለያየ ምልክት አለው እንትኖቹ የምናረጋቸው ነገር ለምሳሌ ስቶሪ ፖስት ሳደርግ ወዲያው ካየው እንትን ነው ማለት የሚወደኝ ሰው ነው ማለት ነው አይነት ቶሎ ቼክ ከተደረገ ማን ነው መጀመሪያ ያየው ምን ያህል ላይ ካለኝ ምን ያህል ሰው ተመልክቶታል ይሄንን ነገር ኮሜንት ላይ ማን ነው ፈርስት ብሎ የጻፈው ቲክቶክ ላይ ከዛ ደግሞ ምንድነው ላይክ ነው ላቭ ነው ኢሞጂ አላደለ ፌስቡክ እና ሌሎች ኢንስታግራም ሲሆኑ እነሱ ነገሮች በሙሉ ብትመለከቻቸው ህይወታችንን እየያዙት ነው ያለውና ከነዛ ነገሮች መጾም በቃ አንዳንዴ ከኮሜንት መጾም ከማድረግ መጾም ኮሜንት አይ ቲንክ አሁን ደግሞ ኮሜንት ከማንበብ መጾም ሁሉ ሳይኖርብን ይቀራል። ከስቶሪው በታች ደግሞ እያነበብን ከዛ ጋር ደግሞ አብረን ሄደን በቃ አይዲያ ሰው ይሰጠና ዝም ብለን እየተከተልን ይላልና አፌክት እያደረገን እንደሆነ መገንዘብ የመጀመሪያው ከመገንዘብ ነው መጀመር ያለበት። እሺ አፌክት እያደረገኝ ያለው እኔን በምን መንገድ ነው? ስለዚህ እኔ ምንድነው ማድረግ ያለብኝ? ለሰዓታት መጾም ሊሚት ማድረግ ከራሴ ማድረግ ለምሳሌ ከቤተሰብ ጋር ስንበላ የዲጂታል እንትኑ ልክኔ ቅድም ፕሮግራም ላይ ቋት እንዳዘጋጅ ከዛ በኋላማ ሁሌ ነው በቃ ይሄን ነገር ማድረገው ብያለሁ። ምክንያቱም ለካ ረፍት ይሰጣል ጸጥ ብሎ ነው ሰው ለካ የሚያዳምጠው። ስለዚህ ከቤተሰብ ጋር ስንበላ ቤተሰብ ሁሉ የሚያስቀምጥበት ቦታ እንዲኖር ማድረግ ወይም ሁላችንም ስልካችንን ገልጠ ወይም ይዘነው አለመሄድ ጠረጴዛው ጋር ኦፍ ሊሚት የሆኑ ቦታዎች መኖር እነዚህ ሁሉ ይረዳሉ ብያስ ልክነሽ እንግዲህ እግዚአብሔር ይርዳን እኛንም ሁላችንንም ጥሩ መልእክት ነው ተናገርሽው። በሀገራችን እንደምታውቂው መቼም ከኔ ይበልጥ አንቺ በደንብ ትረጃለሽ ብዬ አስባለሁ ብዙ ወጣቶች ስለሚያጋጥሟቸው ችግሮች ከወላጆቻቸው ጋር በደንብ ዲቴል የመነጋገር ነገር ብዙም አይታይም። እንደ ያው ኢን ላርጅ እንትን ካየነው ይኖራሉ ኤክሰፕሽኖች ግን ብዙ ጊዜ ወጣቶች ከወላጆቻቸው ጋር በነፃነት የመመካከር ነገር የለም። አሁንም ደግሞ ወጣት ሆነው ልጆች ያሏቸው early age እንዴት ይሄንን ነገር መቅረፍ ትቻለሽ? ያንንስ ችግር ያመጣው ምንድነው ታያለሽ? ያ ችግር ደግሞ ቀጣይም ባለነው ጀነሬሽን እንዳይደገም ምን ማድረግ አለብን ብለሽ ትመክሪያለሽ? ችግሩን ያመጡት ወላጆች ናቸው እኛ አይደል ልጆቹ አይደሉም። ምን እንደምንመክራቸው ልጆቻችን ያውቁታል ሁሉ ከመደጋገሙ ብዛት ትናንት ያልሰሙኝን ዛሬ ለምን ይሰሙኛል ብዬ እንደማስብ አላቅም። አይ ቲንክ የሆነ ደግሜ ባንኳኳ አንድ ቀን ይከፈታል አይነት ነው መሰለኝ ወላጆች ችግር እኔንም ጨምሮ። አንቺም እንግዲህ ጮጫ አይደል ያለሽ ግን ጮጫ ልጅ ምኖርሽ ይኖራል እንትን የምታረጊውና ችግሩ ከኛ ከወላጆች ነው። ወላጆች አናዳምጥም። ይሄንን ሌላ ቦታም ስናገር ሰምታችሁ ይሆናል ሰምተሻል ብዬ አስባለሁ። አናዳምጥም እንናገራለን። ስለዚህ ስለማናዳምጣቸው መናገር ምን ጥቅም አለው? ትንሽ ሲናገሩ ደግሞ ያችን ትንሿን ደግሞ አጋነን ትልቅ ችግር ስለምናደርገው አዝድስ ስለማንቀበላቸው ልጆች ጊቭ አፕ ያደርጋሉ። ትንንሾቹም ጊቭ አፕ ያደርጋሉ።
አይ ካላችሁ አይበሉኝ ግን ብዙ አትምከሩኝ። እንደዚህ አይነት መልእክት ነው አንድ ቀን የተናገረው የኔ ልጅ ማለት ምን ለማለት እምቢ ከሆነ እምቢ ቆይ እናስብበት አስብበት ከዛ ምናምን በቃ አትበሉኝ እኔ ለምንድነው እንደዚህ የሚደክመኝ በቃ አታድክሙኛል። የሆነ በአንድ ጉዳይ ላይ ከአባቱ ጋር ተነጋገረና እስቲ መፍትሄ የምትለውን ጻፍና አምጣ ሲለው በቃ ደጋግማችሁ አትንገሩኝ ምናምን የሚል መፍትሄ ያመጣና እኔ ከልጆች ሳይድ ነኝ በዚህ ስንመለከተው ለወላጆቻቸው ለመናገር ፈቃደኛ ናቸው። ጀጅመንታል እስካልሆንን ድረስ ጸጥ ብለን እስካዳመጥናቸው ድረስ ሁሉን አዋቂ እስካልሆንባቸው ድረስ። ስለዚህ በተለይ ለአዳዲስ እናቶችና አባቶች ምለው ሁሉን አዋቂ አትሁኑ። ገና ከትንሽነታቸው እንጃ ይሄንን አላውቀውም ብሎ ማለት እንደ ክርስቲያን ደግሞ በቃ እሺ እንጸልይበት፣ እሺ መጽሐፍ ቅዱስ ምን ይላል ብሎ ከልጆቹ ጋር ወደኋላ እስቲ ሌላ ሰውን ጠይቅ። በቃ ሁሉን አዋቂ አንሆንባቸው። ከዛ ደግሞ ሌላው በቃ መምረጥ ሁሉም ነገር ላይ ነው በቃ እንትነን ልክ ነው ብለን የምናምነው ላይ እንዲቆሙልን ስለምንፈልግ መቅረጽ የምንችል ልጆቻችንን በጣም ስለሚመስለን በጣም ነው ብለን ስትሪክት የሆኑ ነገሮች እናደርጋለን እና ከዛ ውስጥ ትንሽ ወጣ ሲሉ ቶሎ የመመለስ ወጣ ይበሉና ውጩ በረድ ብሏቸው ተመልሰው ይምጡ። በእኛ ቁጥጥር ስር ሁሉን ነገር ለማድረግ መሞከር የለብንም። አይ ቲንክ በእኔ ዘመን ያለ ነው ወላጆቻችን ያደረጉትን ጥፋት እያደረግን ነው። እናንተ ዘመን ያሉት ደግሞ እኛ ያደረግነውን እያደረጋችሁ ነው እና ከወላጅ ነው እኔ ወላጅ ነው እዚህ ጋር በዋናነት በተለይ ወጣት ወላጆች በጣም ተጨናቂና ይሄ በዓለም የምንሰማው ዜናዎች አሉ አይደል? ሴፍ አይደለም ዓለም የሚለውን በጣም ከመስማታችን የተነሳ ልጆቻችን ላይ እንደ ከላይ በቃ እንዲህ አድርገን አጥብቀን እያየን ሁሉን ነገር ማኔጅ ለማድረግ ኮንትሮል ሲስተም ለመዘርጋት ጥረት እናደርጋለን። ልጆቻችን ግን የኛ ልጆች ብቻ ሳይሆን የጌታም ናቸው። እኛ ባላደራ ነን እንጂ ባለቤት አይደለም። ስለዚህ ባላደራ የሆነውን አምነን ጭንቅላት የሰጣቸውን ጌታ አምነን ትንሽ እንዲንቀሳቀሱ ብንፈቅድላቸው ጥሩ ነው። የመጨረሻ ጥያቄ ላንሳ። ያው ወደ ካውንስሊንግ መሄድ ወይም ወደ ሳይኮሎጂ ቴራፒ ማግኘት ምናምን ሲባል ብዙ ጊዜ ሰዎች እንደ መጥፎ ነገርም ይገነዘቡታል። በቃ ወይ አይምሮ እንደለቀቀ አይነት እንደታሰቡ ወይም ደግሞ ከባድ ቦታ ሲቹዌሽን ውስጥ ምናምን አድርገው ያስቡታል። እና እስቲ አንድ ሰው ወደ ሳይኮሎጂ ቴራፒ ሲመጣ ምንድነው የሚደረገው? የማያውቅ ሰው አሁን ካለ ቀለልም እንዲለው ማለት እንዲያውቀውም የተሳሳተ ማስተሳሰብ ካለ ለማረም ምንድነው የሚሆነው? አሁን ፈርስት ሴሽን አንቺ ጋር ሰው ሲመጣ ምንድነው የሚደረገው? በጣም ቀላል እና ደስ የሚል ነው ብዬ አስባለሁ። ምክንያቱም ከብዙ ክላንቶች የምረዳው የመጀመሪያ ሴሽን ሲመጡ ወይ እንዲህ አልመሰለኝም ነበር ይላሉ። ሁሌ ደግሞ ምን የምለው ነገር አለ፣ ለምናችሁም አስገድዳችሁም ሁሉ ነገር ጠይቃችሁ የመጀመሪያውን ይዛችሁ ነው። ሁለተኛው ሶስተኛው ግን ራሱ ሰውየው ሲፈልግ ሴትዮዋ ስትፈልግ መሆን ይችላል። ወሪ ምክንያቱም ከባድ አለመሆኑን ስለሚያዩት የመጀመሪያው ላይ፣ ሁለተኛው ላይ ተረጋግተው በራሳቸው ሰዎቹ ሲመጡ ያለው። ወደ ካውንስሊንግ ሲኬድ የሚያጋጥመው ብዙ ጊዜ የሚያጋጥመው ምንድነው? ሆስፒታል የሚመስል ቦታ አይደለም። በጣም ብዙ ጊዜ ሌሎች እኛ ጋር ሲመጡ ብዬ ብል ኮዚ የሆነ ስፔስ ነው። ግን የትኛውን ቦታ ቢሆን ካውንስሊንግ ቦታዎች በተቻለ መጠን ሆስፒታል የማይመስል ይሄ ሳኒታይዝድ የሆነና ሌላ ቦታ የገባን የሚመስለን አይነት አይደለም። የምርመራ ክፍል የሚመስል አይደለም። ሞር ኦፍ ሴፍቲ እና መረጋጋት፣ ደህንነትና መረጋጋት ሰው እንዲሰማው ተደርጎ የሚዘጋጅ ክፍል ነው። ከክፍሉ እንኳን ስንጀምር፣ ከሪሰፕሽን እንኳን ስንጀምር፣ ከዛ በኋላ ደግሞ የመጀመሪያው ሴሽን እርስ በርስ የምንተዋወቅበት ነን። ሌትስ አንቺ ነሽ የመጣሽው እንበል፣ አንቺም ትሆነኛለች ወይ ብለሽ የምትመረምሪበት፣ እኔም ምንድነው ልረዳት የምችለው ነገር አለ ወይ፣ የእውነት
ምረዳት ነገር አለ ወይ ብለን የምንተዋወቅበት ጊዜ ነው። በተለይ የመጀመሪያው ሴሽን ደስ የሚል ረጋ ያለ ምንድነው አሁን እዚህ ጋር ያመጣሽ ነገር ምንድነው የሚለውን ወደኋላ ወደ ልጅነትሽ ሄደን አንዳንድ ነገሮችን የምናይበት ቀለል ያለ ሴሽን ልክ እኔ በጣም ሲደክመኝ ነው ሰሞኑን የከረምኩት ማሳጅ ያስፈልገኛል ወይም ስፓ ጋብዙኝ ባካችሁ ምናምን ይባላል አይደለ? ልክ እንደዛ በተወጠረ አይምሮ ብለን ብናስበው የተወጠረውን ሐሳባችንን አይምሮአችንን የምናብላላበት ቦታ ብለን ብናስበው ለማብላላት ብቻ የሚመጣ ሰው አለ። ለምን መጣችሁ ስል ልክ አይደለሁም የሚለው ነገር ስላልገባኝ ወይም ደግሞ በህይወቴ ውስጥ ይሄንን ብነግረው እናቴ ብነግራት ትጨነቃለች፣ አባቴ ብነግረው እንዲህ ይላል። ሁሉንም ስናስብ የምናስቀምጣቸው ቦታ አለ አይደለ? ስለዚህ በህይወቴ ውስጥ ጸጥ ብሎ ሰምቶ እሺ ብሎ የሚሰማኝ ሰው ስለሌለ ብሎ የሚመጣ ሰው አለ። መታመም ደረጃ መድረስ የለበትም ሰው ካውንስሊንግ ለመምጣት ሐሳብን ለማብላላት ስሜትን ለማብላላት ወደኋላ በህይወቴ ውስጥ ከባድ ነገር አልፎ ከነበረ ያ አሁን ጥላ ያጠላ ነው ወይ የዛሬ ህይወቴ ላይ ብሎ ለመጠየቅ መምጣት ይችላል። ሌላው ካውንስሊንግ ለኮንሰልቴሽንም ይኬዳል። እንዴት አድርጌ እቺ ጉዳይ አለችኝ እንዴት አድርጌ እቺ ጉዳይ ልፍታት፣ ወይም ደግሞ እህቴ ወንድሜ ጤና አይመስሉኝም ወይም እናቴ አባቴ የሆነ ነገር ያለ ይመስለኛል፣ ኧረ ችግር የለውም ኖርማል እኮ ነው ብለን ሊሆን ይችላል የምንለያየው። ወይም ደግሞ አሁን እንዲህ አይነት ሰርቪስ ያስፈልጋቸዋል ሊሆን ይችላል። ግን በተለይ መጀመሪያው ሴሽን በጣም ደስ የሚል ክፍት ያለ እንደዚህ አሁን እኛ እንደተቀመጥ ነው አይነት አቀማመጥ የሆነ ነውና የሚያስፈራ ነገር አይደለም። በጣም ደስ የሚለኝን ነገር ልናገር። አዲሱ ትውልድ በጣም ፈሪ አይደለም ለካውንስሊንግ። ልጆች ወላጆቻቸውን ጠይቆ የሚመጡበት ሁኔታ ገጥሞኛል። ብዙ ክላየንቶቼ በ30 ዓመት ውስጥ በ30 ሌት 20ስ እና 30ስ ሌት 30ስ መካከል ያሉ ናቸው። ሴቶች ደግሞ ደፋሮች ናቸው። ደስ የሚለኝ ነው መናገር አለብኝ። በአብዛኛው ሴቶች ናቸው የሚመጡት። ሴቶችን ኢምፓወር ማድረግም ደግሞ ወጣቶች መሆናቸው ሳይቃጠል በቅጠል የሚባል አባባል አለና ህይወት ከተበለሻሸ በኋላ ከመምጣት ቀድሞ መምጣት የህይወት አቅጣጫን ለማስተካከል እንደ ላይፍ ኮቺንግም መታሰብ ይችላል። ካውንስሊንግ የግዴታ ሲቪር የሆነ ነገር ስላለ አይደለም። ጭንቀት፣ ዲፕሬሽን ከመድኃኒት በፊት ሲቪሪቲው ወይም ጥልቀቱ ታይቶ ከመድኃኒት በፊት በካውንስሊንግ ራሱ ሊቀል የሚችል ነው። ስለዚህ አያስፈራም ማለት ነው የምፈልገው። እኔ ራሱ አሁን እንደዚህ ኤክስፔክት አላረኩትም ሄጄም ስለማላቅ ስትነግሪኝ በጣም ደስ እያለኝ ነው የሰማሁትኝ። አንቺን ማግኘት የሚፈልጉ ወይም ደግሞ እንደዚህ ቴራፒዎችን ማግኘት የሚፈልጉ በኢትዮጵያ ውስጥ የት አካባቢዎች ማግኘት ይችላሉ? እንደ ክርስቲያን ደግሞ እንደዚህ ሳይኮሎጂ ቴራፒ ጋር ስንሄድ ምን አይነት ሰዎችን ነው መምረጥ ያለብን? ወይም ካውንስሊንግ ስንሄድ ምን አይነት ሰዎችን መምረጥ አለብን ብለሽ ትመክሪናለሽ? በተለይ ይሄ የአእምሮ ጤና መቃወስ ገጥሞን ከሆነ ማንኛውም የስነ ልቦና አማካሪ ወይም ማንኛውም ሳይካትሪስት የስነ አእምሮ ሐኪም ሊያግዘን ይችላል። ግን አንዳንድ ጊዜ ደግሞ ይሄ የአእምሮ ጤናና የስነ ልቦናም ጤናና የመንፈሳዊው ነገር የት ጋር ኦቨርላፕ እንደሚያደርግ ግራ ይገባናል። ይሄ መንፈሳዊ ችግር ነው፣ የአእምሮ ጤና ችግር ነው፣ የት ጋር እንደሆነ በተለይ ከመንፈሳዊ ጋር ግራ ይገባናል። እና አንዳንዴ ደግሞ አይገባቸውም ብለን እናስባለን። ገባቸዋል እኮ የምናወራው ነገር ግን እኔ ስመጣ አንቺ ጋር ታካሚ ሆኜ አይገባትም ብዬ ከመጣሁኝ ዊዝሆልድ አደርጋለሁ ኢንፎርሜሽን የተወሰነውን ነው የምነግርሽ። በዛ ጊዜ እንደዛ አይገባቸውም የኔ ችግር ይሄኛው ችግር ብለን በምናምንበት ጊዜ መንፈሳዊ ይሆናል ብለን በምንፈራበት ጊዜ መንፈሳዊ የሆነ ሰው ጋር መሄድ ጥሩ ነው ብዬ አስባለሁ። አንዳንድ ፕራክቲሶችን ግን መመርመር እንደ ክርስቲያን ጥሩ ነው ብዬ አስባለሁ። ይሄ ለምሳሌ እኔ አሁን ይሄ የክርስቲያን ቻናል ስለሆነ በነፃነት እናገራለሁ ብዬ አስባለሁ። ለምሳሌ ይሄ የሩቅ ምስራቅ ፕራክቲሶች ያሉበት ቦታዎች መሄድ እኔ አልሄድም፣ ሄጅ ብሆን አልሄድም ብዬ እላለሁ። ምክንያቱም ከመጽሐፍ ቅዱሳዊው
እውነት የተለየ እውነት ነው ብዬ ስለማምን ለምሳሌ እንደ ዮጋ ያሉ እንትኖችን ራስን ባዶ ስለማድረግ አይነት ፊሎሶፊ ያላቸው የላቸውም እነዚህ ሰዎች ብሎ ማየት ጥሩ ነው ከተቻለ። ምክንያቱም ተሞሉ መንፈስ ይሙላባችሁ እየተባለን በእግዚአብሔር ቃል መሞላት እንዳለብን ስንሄድ ስንገባ ስንወጣ ማሰላሰል ያለብን ግንባር ላይ ጻፈው አንገት ላይ አድርገው እየተባልን የተባልነው የእግዚአብሔር ቃል ባለበት ስለ ባዶነት ኢንካሬጅ ልደረግ እችላለሁ ብዬ የማስባቸው ቦታዎች ብዙ ክርስቲያኖችን አልመክርም። ነገር ግን ምንም አይደለም በተለይ ወንጌል አማኝ እስከሆነ ድረስ በየትኛውም ክርስትና ህይወት ውስጥ ያሉ ሰዎች ጋር ብንሄድ ፕራክቲሳቸውን መመርመር ማየት ሪሰርቻችንን መስራት ጥሩ ነው ብዬ አስባለሁ። አሉ ክርስቲያን አማካሪዎች አሉ። ስለዚህ ለምሳሌ ጉግል ስናደርግም ልናገኝ እንችላለን። ሌላው አንዳንድ ጊዜ ፕሮፌሽናል መሆናቸውን ቼክ ማድረግ ጥሩ ነው። በልምድም ካውንስሊንግ፣ ምክር፣ ፓስቶራል ኬር የሚሰጡ ሰዎች አሉ። ፓስቶራል ኬር እና ፕሮፌሽናል ካውንስሊንግ የተለያየ ነው። ስለዚህ አንዳንድ ጊዜ ፕሮፌሽናል ነው ወይ ሰርቪሱ ብሎ ቼክ ማድረግ፣ ከፕሮፌሽናሉ ወደ ፓስቶራሉ መልክበት ጊዜ አለ። ፓስቶራል የሆነ ምክር የሚያስፈልግበት፣ ካውንስሊንግ ግን ምክር መስጠት አይደለም፣ መመካከር ነው፣ ማመቻቸት ነው። አብረን ያንን ለውጥ ማመቻቸት ፋሲሊቴት ማድረግ ነው የኔ ስራ። ስለዚህ ጥብቅ አድርጌ ይህንን መንገድ ካልሄድሽ ስለማልን አንዳንድ ጊዜ ነው ይሄ ክሊር የሆነ ጋይዳንስ ያስፈልገዋል ብለን ተመካክረን ከፓስቶራል ኬር ውስጥ የምናስገባበት ጊዜ አለና በተለይ አማካሪ ስንፈልግ ፕሮፌሽናል ብንመርጥ ክርስቲያን ነው ክርስቲያን አይደለም ከሚለው በላይ የአእምሮ ጤና ጉዳይ ላይ ሲሆን ፕሮፌሽናል መሆንን ብናተኩር ጥሩ ነው ብዬ አስባለሁ። ኔጋ መምጣት የሚፈልግ ሰው እኔ መልካም ሳይኮሎጂካል ሰርቪስስ የሚባል የካውንስሊንግ ተቋም ነው ያለኝ። ከኔ ጋር የሚሰሩ ሌሎች ሰዎች አሉ። እኔ ጋር ብቻ ሳይሆን እነሱ ጋርም ሰርቪሱን ማግኘት ይቻላል። ፕሮሰሱ ግን በጣም ከባድ አይደለም። ለምሳሌ እኛ ጋር ሲሆን ስልክ ይደውላሉ፣ ቀጠሮ ይዛሉ፣ በቀጠሯቸው ሰዓት ይመጣሉ። እንደውም በጣም ቤት እንዲሰማቸው ስለምፈልግ ሁልጊዜ ውሃ አለ፣ ሻይ፣ ቡና የሚፈልጉትን እየጠጡ አንዳንድ ሰዎች እንደውም ኮምፒውተራቸውን ይዘው ቁጭ ብለው ስራቸውን ሰርተው ከዛ የሚገቡበት ሁኔታ አለ። ፀሐይ መሞቂያ ቦታ ሁሉ አለ እና የሚያስፈራ ነገር አይደለም ለማለት ነው። ቴንክ ዩ በጣም ናዲ። አንድ ጥያቄችን ሳልጠይቅሽ ግን ብንለይ ትንሽ ቅር ይለኛል። አንቺ የብዙ ሰዎችን ችግር ትሰሚያለሽ፣ የብዙ ሰዎችን የተለያዩ ሀሳቦች፣ ጭንቀቶች፣ ብዙ ነገር ትሰሚያለሽ እና ያ ነገር ወደ አንቺ መጥቶ ቀልሽንም ህይወትሽን አይምሮሽንም እንዳይዝ ምን ታደርጊያለሽ? እንደው ማታ ሁሉም ሰው ተኝቶ ወይም ማታ ባልጋሽ ተኝ ምንም ታስቢያቸዋለሽ እነሱን ወይስ? ቅድም ምን አይነት ሰው ነው ካውንስሊንግ ማጥናት የሌለበት አልሽኝ አይደል? እኔ ኮሊንግም ነው ብዬ ስለማስብ የኔ በካውንስሊንግ ዘርፍ ውስጥ መገኘት ከኔ ጥንካሬ ሳይሆን ከእግዚአብሔር ስጦታ ልበለው። በጣም ተጨናቂ ሰው አይደለሁም። ስትመድብኝ ወደዛ የምትመድብኝ አይደለሁም። ስለዚህ አንዱ በቃ ፐርሰናሊቲ ተጨናቂ ያለ መሆኑ ረድቶኛል። ሁለተኛው ትምህርቴ ለዛ አዘጋጅቶኛል። ስራን ስራ ቦታ ስለመተው ተሸክሞ አለመሄድን ትሬኒንጉ አለኝ። ሶስተኛው በካውንስሊንግ ስራ አንድ ሰው ሲሰራ ሱፐርቪዥን መኖሩ፣ ሌሎች አብረው የሚሰሩ ሰዎች መኖሩ በጣም ይጠቅማል። በተለይ ብዙዎቹን ጊዜያቶች ብቻዬን እኔ ብቻ ሳልሆን የምሰራው በጣም በሚከብደኝ ጊዜ ሱፐርቫይዝ የሚያደርጉኝ አብረውኝ ከሚሰሩ ኮሌጎቼ ጋር እንመካከራለን። ስለዚህ በጣም እንዳይከብደኝ እንረዳዳለን ማለት ነው። ከዚህ ሁሉ በላይ ግን ቅድም የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለእናንተ ያስባልና የሚለው የእግዚአብሔር ቃል የኔ ጥቅስ ነው እንዲያውም የሚመስለኝ፣ የሌላ ሰው አይመስለኝም። እንዳልኩሽ ሲከብደኝ ማራግፍበት ቦታ አለኝ።
ክርስቲያን ካውንስለር የተሻለ ይቋቋማል ብዬ አስባለሁ። ማሳረፊያ ስላለው ወደ ጌታ አሳልፎ መስጠት ስለሚቻል። ምን የሚል አስተሳሰብ አለሽ ብለሽ ብትጠይቂኝ እኔ እግዚአብሔር አይደለሁም እላለሁ በተደጋጋሚ። እኔ እግዚአብሔር ስላይደለሁ የሰውን ሁሉ ችግር መፍታት አልችልም። የሰውን በዚህ ችግር ላይ ሙሉ ለውጥ እኔ ማምጣት አልችልም። ስለዚህ እግዚአብሔር የሰጠኝ እድል የምታክል ለውጥ ባንቺ ህይወት ውስጥ እንዳመጣ ከሆነ that's good ተመስገን ማለትን እግዚአብሔር አስተምሮኛል። ስለዚህ አንዳንድ ጊዜ ወርሽ ሊሆን ይችላል በቃ በደንብ የሚባረክልሽ ከመነጋገራችን የተነሳ። አንዳንድ ቀን ግን አንድ ቀን ሊሆን ይችላል የሚጠቅም። አንድ ቀንም ከጠቀመሽ ተመስገን ማለት ለምጃለሁ። እድሜ ልክሽን በቃ ተለወጠች እኮ ከሌ። አሁን አንዳንድ ፎቶ ይደርሰኛል። ግራጁዌት አደረገች ያቺ ሃይስኩል የረዳሻት ልጅ የረዳሽው ልጅ እዚህ ጋር እኮ ደረሰ ብለው ወይ ፓረንቶቹ ሲልኩልኛ ያለው ወይ እነሱን ራሱ አግኝቼ አንቺ እኮ ያረግሽው ህይወቴ ሊያመጣሽ እንደዛ ሲሆን በጣም ደስ ይላል። ግን ደግሞ ሁልጊዜ ግን አይደለም። በጣም ትንሽ ብቻ ለውጥ ማመጣበት ጊዜ አለና ያንን ትንሿን ለውጥ ግን ሁሉን መለወጥ የሚችል እግዚአብሔር እኔ ደግሞ ትንሽዬ አፌክት ማድረግ የሚችላት ትንሽዬ ናት። እሷም ማድረግ ከቻልኩ that's good enough ብዬ እንዳምን እግዚአብሔር ረድቶኛል። እና throughout this years ብዙ ሰዎች በርናውት አድርገዋል። እንደም ዛሬ ከአንዲት ቴራፒስት ጋር እያወራሁ ነበር እና እንዴ በርናውት አደረገች እንዴት ምናምን እያልኩኝ ለረጅም ጊዜ በርናውት ያላደረግኩት አይ መጠናት አለበት አለችኝና ሳቅን። የኮምቢኔሽን ኦፍ ቲንግስ ነው የኔ አቅም ትልቅነትና ብዛት ሳይሆን በጌታ መሆኔ ትልቁን ቦታ ይወስደዋል። እንግዲህ ኮሊንጉን ሲሰጥ ፐርሰናሊቲውንም ጨምሮ ይሰጣል ብዬ አምናለሁ። የሰጠኝ ፐርሰናሊቲ አንዳንድ ጊዜ ደግሞ በህይወቴ ውስጥ ስትራግል ያልሆኑብኝ ቤቴ ስትራግል ያልሆኑ ነገሮችን ሳይ ሜቢ እዚህ ጋር የቀለለው ያንን ብዙ ስለምሸከም ይሄ ሲጨመርብሽ አይሆንም ብሎ አቀለለልኝ ወይ ብዬ የእግዚአብሔርን ምህረት ነው የማይበት እና እግዚአብሔርን በጣም አመሰግናለሁ። ትሬኒንግም ግን ረድቶኛል። ቤት አለመውሰድ ስራ ቦታ ትቼ መሄድን እግዚአብሔር አስተምሮኛል። የሚከብዱኝ ጊዜያቶች አሉ፣ ከባድ ሸክም የሚሆኑብኝ ቤቴ ተከትለውኝ ሲሄዱ ደግሞ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እንደሚል ሄሪዩጎ ብዬ ስሰጥ ሰላም ይመለሳል። ቴንኪዩ ናርዲ። ምናልባት እኔ ያልጠየቅኩሽ ጥያቄ ካለ ምናልባት ለወጣቱ ማስተላለፍ የምትፈልጊው ነገር ካለ ብዙ ጊዜ ብቻችንን የሆንን ይመስለናል። ቅድም ትንሽ ስለ ተስፋ መቁረጥ አውርቼ ነበርና ብዙ ጊዜ ብቻችንን የሆንን ይመስለናል። እርዳታ አላገኝም፣ ሄልፕለስነስ ስሜት ማለት ነው። ወይም ደግሞ ተስፋም የለኝም ብለን እንላለን። ከዛ ደግሞ የኔ ችግር ከሁሉም የባሰ ነው፣ በእኔ አይነት መንገድ ውስጥ እያለፈ ያለ ሰው ብዙ የለም ብለን እንላለን። እና በተለይ ለወጣቶች የምለው ነገር ምንድን ነው? ኖ there is help። እርዳታው ከጓደኞቻችን፣ ከቤተሰብ መሪዎቻችን፣ ከቤተሰቦቻችን፣ ከስራ ባልደረቦቻችን ወይም ደግሞ ከባለሙያዎች ልናገኘው እንችላለን። ብቻችንን እንደሆነን ቢመስለንም መሰለን ማለት ነው ማለት አይደለም። ስለዚህ እርዳታ ፈልጉ፣ እርዳታ ጠይቁ። እርዳታ መጠየቅ የድካም ምልክት አይደለም፣ የጥንካሬ ያንን አሸንፎ መጠየቅ የጥንካሬ ምልክት ነውና እርዳታ ጠይቁ። ይሄንን ሁሉ እግዚአብሔር ለእኛ ሳንጠይቅ ሰዎች አይመጡም ወደኛ ህይወት። ግን ይሄንን ሁሉ እግዚአብሔር ስንጠይቅ እግዚአብሔር ደግሞ ያመቻቻልና እግዚአብሔር በተለያየ መንገድ በህይወታችን ሰዎች አስቀምጧል።
በተለይ በእኛ በኢትዮጵያውያን ካልቸር አብረን ያለን ሰዎች ነን። ስለዚህ እርዳታ አለ፣ ለብቻችሁ አይደላችሁም። ከእናንተ ደግሞ ከችግሮች ሁሉ የባሰና የተለየ ማይፈታ ነገር ይዛችሁ አይደለም ያላችሁ ትላለህ። ሁለተኛው ግን ቅድም ወላጆችን እያልሽ ነበረ፣ አዳዲስ ወላጆች፣ ወጣት ወላጆች እያልሽ ነበርና ወጣት ወላጆች በእናንተ ጭንቀት እንግዲህ ላንቺም ጭምር ነው ማለት በእናንተ ጭንቀት መጠን በእናንተ ጥንቃቄ መጠን አይደለም ልጆቻችሁ ተርናውት የሚያደርጉት። ያልተጸለየላቸው ልጆች ጌታን አውቀው በጌታ ቤት እያገለገሉ ከከፋ ከጥንቆላ ውስጥ የወጡ ልጆች ቤተሰቦቻቸው በዛ ውስጥ ያለፉ እንኳን ጌታን አውቀው ጌታን እያገለገሉ የብዙ ሰዎች ህይወት ምስክርነቶችን ሰምተናል። እናንተማ የጸለያችሁ ለእግዚአብሔር ቃል ለማስተማር ለማሳደግ ጥረት እያደረጋችሁ መጽሐፍ ቅዱሳዊ ሆነውን ጋድሊ ሆነውን ምክር እየፈለጋችሁ አሳድጋችሁ እግዚአብሔር ደግሞ ከዛ ውስጥ መልካም ነገርን እንዴት አያወጣም? if we made it they will make it። ዓለማቸው የከፋ እየከበደ ቢሄድም ለዛ ለከፋውና ለከበደው ዓለም የሚበቃ ጸጋ ደግሞ እየበዛላቸው ይሄዳልና አትጨነቁ፣ አትፍሩ። እግዚአብሔር የሚያስፈልገውን ጥበብ በቃል ውስጥ አስቀምጧል። ስለዚህ መጽሐፍ ቅዱሳዊ የሆነው ምክር እየተገበራችሁ ያለ ፍርሃት ልጆቻችሁን አሳድጉ። በፈራችሁ ቁጥር እያጠፋችሁ ትሄዳላችሁ ማለት ፈልጋለሁ። ልክ ነሽ በጣም ቴንኪዩ ናርዲ። የወጣቶች ፕሮግራም ስለሆነ ፋን ኩዌሽኖች አሉኝ። እሺ አጫጭር ናቸው፣ ምርጫ ናቸው። ስለዚህ ዘና ብለሽ መመለስ ከባድ አይደለም። አረ በጣም ቀላል ናቸው። ሁለት ጥያቄ ከአንቺ ሙያ ጋር የተያያዘው፣ ሌላ መንፈሳዊ ነው፣ ችግር የለም። አንዳንድ ጊዜ ሰዎች አንቺ ሳትፈልጊ ሳይኮሎጂስት ስለሆንሽ ብቻ ሪዘርቭድ አሁን ሳይኮሎጂያችን እየመረመረች ነው ኖርማል እንትን ላይ እንደዛ አጋጥሞሽ ያውቃል ወይ? ወይም አንቺም ሳትፈልጊ መርምረሽ ታውቂያለሽ? ሳልፈልግ መርምሬ ሳይሆን ትመረምራለች ብለው ሪዘርቭድ ነው። አሁን አንቺም እንደምትይ ግን ይሄንን ለምን እንደምትመልሽ አይዶን ነው ግን ያሉ አዎ ገጥፎኛል። እሺ አንቺ የሆነ ከበድ ያለ ሲቹዌሽን ውስጥ እንደሰው ስታልፊ ሳይኮሎጂ ቴራፒ ራስሽ ሄደሽ ሌላ ሰው ጋር ማለት ነው አግኝተሽ ነው የምትፈችው ወይስ ራስሽ ባወቅሻቸው ኖሌጆች ለመፍታት ነው የምትሞክሪው? አልሄድኩም፣ ሳይኮሎጂስት ጋር አልሄድኩም። ግን ሲከብደኝ ደግሞ የማማክረው ፓስተር ወንድም ግን አለኝ፣ ጓደኛ ወንድም አለኝ። ባለሙያ ነው ወይስ ጀስት መንፈሳዊ? መንፈሳዊ። ኦኬ አይ ደስ ይላል። ስለዚህ ችግሮቼን ይዤ እሄዳለሁ። ማማክረው ሰው አለኝ። ዝግ ያሉ መዝሙሮች ወይስ ፈጠን ያሉ መዝሙሮች መስማት? ዝግ ያሉ መዝሙሮች። እሺ መጽሐፍ ቅዱስ በሃርድ ኮፒ ወይስ ሶፍት ኮፒ ነው የምታነብ? ሶፍት ኮፒ። አዎ። ብሉይ ኪዳንን ወይስ አዲስ ኪዳንን ብዙ ጊዜ ማንበብ? በጣም አዲስ ኪዳንን። እውነት? አዎ። ብዙ እንዲያውም ጋጫለሁ ስል ስብከቶቻችን ለምንድነው በጣም ብዙ ብሉይ ኪዳን የሆኑት የሚል ጥያቄ ያለኝ። እንዲያውም በጣም አዲስ ኪዳንን ነው። ኦኬ እሺ ዲቮሽን ታይም ብዙ ጊዜ ጠዋት ማታ? ከነስንፍናዬ ጠዋት ደስ የሚል መልስ ነው። እሺ ቤተክርስቲያን ከፊት ከሚቀመጡት ነሽ ወይስ ከኋላ? እኔ ወደፊት ነኝ፣ ባሌ ወደኋላ ነው። ስለዚህ መሀል ነኝ የምቀመጠው። አብራችሁ መሀል ወይስ? አብሮ ለመቀመጥ ወደ መሀል አቻችላችሁ ማለት እሱ የመጨረሻው ወንበር ቢቀመጥ ደስ ይለዋል። እኔ ሶስተኛው ወንበር ወይም ሁለተኛው ብቀመጥ፣ ሶስተኛው ብቀመጥ ደስ ይለኛል። ኦኬ ስለዚህ አቻችላችሁ መሀል አራተኛ አምስተኛ እንቀመጣለን። እሺ ቤተክርስቲያን በጠዋት ከሚመጡት ነሽ ወይስ ረፈድ አድርገው ከሚሄዱት? በሰዓት ከሚደርሱት። ኦን ታይም ትደርሻለሽ። ኦኬ ስትወጪስ
ቶሎ ተንደርድረው ከሚወጡት ነሽ ወይስ ቆይተው ሰው ሰላም ብለው ምናምን ከሚወጡት ነሽ? ድሮ ከፓስተሮች በኋላ ወጣ ነበርኩኝ። የመጨረሻ ሰው ነበር እኔና ጓደኛዬ። መጨረሻ ነው በቃ የምንወጣ፣ የታወቀ ነው። ሁሉንም ጨርሰን ነው። ሰላምታ የአምልኮ ክፍል ነው የሚመስለኝ አሁንም እና አሁንም ግን ባሌ ደግሞ ቶሎ ከሚወጡት አቻችላችሁ መሀል ነው። ስለዚህ እሱ ጥሩ ይወጣል። እኔ እንደምንም ብዬ እስከ መጨረሻ ግን አልቆይም አሁን ብዙ ሰዓት ስለሚሆንበት። አይ ደስ ይላል። እሺ ትልልቅ ይሄ ቢግ ጋዘሪንግ የእሁድ ጉባኤ አይነቶች ነው የምትወጂው ወይስ ስሞል ጋዘሪንጎች እነዚህ ባይብል ስተዲ ኦር እንደዛ አይነት ግሩፖች ሞር ምረጭ ብትባይ? አፍቃሪ ባይብል ስተዲ ነኝ። ስለዚህ ስሞል ግሩፖች። እሺ የመዝሙር ኮንሰርት እና ትምህርታዊ ኮንፈረንስ እኩል ቢዘጋጅ የቱን ትመርጫለሽ? ትምህርታዊ ኮንፈረንስ ይዘጋጃል እንዴ? አሁን ስብከታዊ ኮንፈረንስ ነው ኦኬ አይደል? አዎ በርግጥ። ስለዚህ የመዝሙር ምክንያቱም ሄጃለሁ ብዙ የመዝሙር ኮንሰርት። እሺ የምትወጂው ዘማሪ አንድ ከወንድ አንድ ከሴት? ከባድ ነው አይኖ መምረጥ ግን። አዎ ከወንድ ዳንኤል እንደሚል፣ ከሴት ቶሎ አእምሮ ውስጥ የመጣችው ቤቲ ወሌ። ኦኬ ቴንክ ዩ ናርዲ። አክብረሽን ጥያቄያችንን ተቀብለሽ እዚህ ስቱዲያችን ድረስ ተገኝተሽ ከህይወትሽ ካሳለፍሽ ኤክስፒሪየንስ ከእውቀትሽ እኛን ወጣቶችን ስላካፈልሽን በጣም በጣም አድርጌ አመሰግናለሁ። ቴንክ ዩ ፎር ካሚንግ ናርዲ። ኢትስ ማይ ፕሌዠር። ያው ወጣት ማገልገል ስለምወድ ደስ ብሎኝ ነው የመጣሁት። ቴንክ ዩ ናርዲ፣ ተባረክልኝ። አይ ሆፕ ደግሞ ሌላም ጊዜ እንገናኛለን ብዬ ተስፋ አደርጋለሁ ለእግዚአብሔር ፈቃድ። እንግዲህ ተመልካቾቻችን ከናርዶስ ማሞ ጋር የነበረን ቆይታ ይሄንን ይመስል ነበር። አይ ሆፕ በጣም በብዙ እንደተጠቀሟችሁ ምንም ጥያቄ የለኝም። ይሄ ቪዲዮ ደግሞ ላልሰሙት ለሌሎች ሰዎች እንዲደርስ ይጠቀማሉ ብላችሁ ለምታስባችሁ ሰዎች ሼር አድርጉላቸው። ሰብስክራይብ ሳታረጉ የምታዩን ሰዎች ደግሞ ሰብስክራይብ በማድረግ ሰፖርት እንድታደርጉን እንጠይቃችኋለን። የሚቀጥለው ሳምንት እግዚአብሔር ቢፈቅድና ብንኖር ከሌላ እንግዳ ጋር እንመጣለን። እስከዛ ድረስ ሰላም ቆዩን። This is GCG እርሱም የሚፈልግ ትውልድ